እንኳን ደህና መጣሽ ሂዳያ። እንደ አትሌት እንዲህ ሁሉም እኔ ነው ትሮጪ ነው? ኮንዶሚኒየም ነበር ለፊት ነበር። ስንት ወርሽ ነበር በሰዓቱ? 9 ወር። አላህ አይ ያለ ፕሮግራም ያስለቀሽ በጣም ራሴን ለማጥፋት ምናምን የተመኘሁባቸው ምናምን ነበሩና ግን ለካ አሚንም ለማለት አቅም ያስፈልግሻልና አልহামዱሊላህ። እዛ በፊት ምንም አይነት ምልክት የለውም፣ ኖርማል እይታ ነው የሚያየው። እንዳልኩሽ ለቤቴ መጀመሪያ ልጅ ነኝ ምናምን እና እህቶቼ ልጆች ናቸው ሰፊ ጋፕን ያለን ምናምን ከኔ ወደ ሐኪም ቤት ሄድሽ? ወደ ሐኪም የልጅ አይን ጠፋ ብላ ስታለቅስ የራሷን አይን ልታጠፋው ነው ምናምን እያሉኝ ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቻችን እናትነት ሰዓቱን ጠብቆ ወደ እናንተ መድረሱን ጀመረ። ዛሬም እንደተለመደው እንግዲህ አንዲት እናት ወደ እናንተ ይዘንላችሁ ቀርበናል። ከእንግዳችንም ጋር የተለያዩ ሀሳቦችን እያነሳን ወደ እናንተ የምናደርስ ይሆናል። እንድትከታተሉን በአክብሮት እንጋብዛችኋለን። አዘጋጅና አቅራቢ ሀያት ወርማጎ አብሬያችሁ ቆይታ አደርጋለሁ። ዛሬ እንግዲህ በአለባበስ በኩል ስፖንሰር ያደረገችን ሳንታ ሂጃብ ናት። የተለያዩ ያማሩ አበያዎችን ጫማዎችንና ቦርሳዎችን ወደ እናንተ ታቀርባለች። ቤተል ወደ አደባባዩ ስትሄዱ ከኢስታንቡል ፕላዛ አጠገብ ታገኟታላችሁ። እጅግ አድርገን እናመሰግናታለን። እንግዳችንን ታውቀን እንመጣለን። መልካም ቆይታ። ትውልድና እድገቷ በመዲናችን አዲስ አበባ መርካቶ አካባቢ ነው። የመጀመሪያ ደረጃ ትምህርቷን ፈለገ ዮርዳኖስ እድገት በስራና አባድር ትምህርት ቤቶች ተከታትላለች። ሁለተኛ ደረጃ ትምህርቷን ረቢ ካራ ሁለተኛ ደረጃ ትምህርት ቤት፣ የመሰናዶ ትምህርቷን ደግሞ አየር ጤና አጠቃላይ ሁለተኛ ደረጃ ትምህርት ቤት ተከታትላለች። የመጀመሪያ ዲግሪዋን በማኔጅመንት ከደብረ ብርሃን ዩኒቨርሲቲ፣ ሁለተኛ ዲግሪዋን ከመካነ ኢየሱስ ኮሌጅ በቢዝነስ አድሚኒስትሬሽን እንዲሁም የተለያዩ አጫጭር ኮርሶችንም ወስዳለች። በእናትነት ጉዟ በገጠማት የተለያዩ መሰናክሎች ሳትበገር ከትምህርቷን ባሻገር ምስጉን የሆነች ታታሪም ሰራተኛ ናት። በሙለጌ ፒኤልሲ፣ ካዮን ማውንቴን ኮፊ፣ ባዶሊና ኮፊ በአካውንታንትነት፣ ሾሮና ትሬዲንግ ፋይናንስ ማናጀር እንዲሁም በሚራ ትሬዲንግ ጄኔራል ማናጀር በመሆን አገልግላለች። ከህፃናት ጋር የተያያዘ ማንኛውም ጉዳይ ላይ መስራት ፈልጋለሁ ስትል የምትደመጠዋ የዛሬዋ እንግዳዬ ሂዳያ ነስረዲን የሁለት ሴት ልጆችና የአንድ ወንድ ልጅ እናትም ናት። የተወደዳችሁ ተመልካቾቻችን እንግዳችንን ተዋውቀን ተመልሰናል። እንኳን ደህና መጣሽ ሂዳያ። እዚህ እንግዳ የሆነሽ ስለተገኘሽ እጅግ አድርጌ ነው የማመሰግነው። አክብራችሁ ስለጠራችሁ እኔም አመሰግናለሁ። እንግዲህ መግቢያዬ ላይ ለማስተዋወቅ እንደሞከርኩት የመርካቶ ልጅ ነሽ። የመርካቶ ልጅ ሲባል ደግሞ ያው የሚቆራኝሽን አጠገብሽ አካባቢሽ ላይ ያለ ነገር ወይም ደግሞ የሚነካሽ ነገር ሲሆን ትዝታዎች ሁሉ ይመጡብሻል። እኔም እዛው አካባቢ ተክለ ሃይማኖትና መርካቶ መሀል ነው ተወልጄ ያደግኩትና እዛ አካባቢ ያለው የልጅ አስተዳደግ ጎረቤቶቻችን ሁሉም ነበረ እናት የሚሆኑን የሚቆጡን፣ እንደ ልጅም ነው የምንላከው እና ያለው ሁኔታ በጣም ደስ የሚል የልጅነት ጊዜ ነበር ያሳለፍነውና እስኪ ስለዛ ነገር ምን ትይላለሽ ከሚለው ብንጀምርስ? እኔ ያው የመርካቶ ልጅ ምናምን ሌላ ስም ነው ያለው ሌላ ሰፈር በሌላ ሰው እይታ፣ ለኔ ግን ለጎረቤት ነው ወላጅ እናት አባትሽ እና በተለይ ነው ያደኩበት አካባቢ ነበሩ ከወላጆቻችን በተለዩ ማለት ነው። በትምህርት በኩል ሪስፖንሲብል የሚሆን አባት አለን፣ በቁርአን በኩል በዲን በኩል ሁሉም ጎረቤት እንደ ራሱ ልጅ ነው ጋርቶ የሚያሳድግሽና እኛ አካባቢ ደግሞ በተለይ ትንሽ እንለያለን። በተለይ አንድ ግቢ የነበረን ሰዎች ስቲል እንለያለን፣ ቁርኝትም አለን እና በጣም ጥሩ እኔ እወደዋለሁ ሁሉም ሰው ቢደርስበትና ቢያዩላለው መርካቶን ሰፈር ኑሮ ማለት ነውና ሌላ ሰፈር ለመዋሃድ ምናም ስትመጪ በጣም ይከብዳል። የሶሻብሉ መተሳሰቡ፣ ሰው ቢታመም መረዳዳቱ ይሄ አንዱ ተርቦ አንዱ ጠግቦ ያድርም ፕራክቲካሊ ዘስፈር አለ። ሌላ አካባቢ ግን እንግዲህ ነው ብዙ ሰፈሮችን አየው በህይወት አጋጣሚ
የለም እንደ መርካቶ የሚሆን የለም። እና ያው መርካቶ ደጉ ለማለት ነው። በጣም ስለ መርካቶ ቆንጆ ነገር አነሳሽ። ጥሩ ትዝታ የሚፈጥር ነገር ነው። እንግዲህ እናትነት ደግሞ ዛሬ ተገናኘ ነው ስለ እናትነት ልናወራም አይደል? እናትነት በተለያዩ አጋጣሚዎች ነው ሰዎች ከእናትነት ጋር የሚተዋወቁት። ልክ እንዳገባን ወደ ትዳር ዓለም እንደተቀላቀልን እናትነትን ይጠበቃል። ያንቺ ግን ለየት የሚያደርገው እናትነትና ሂዳያ የተዋወቁት ተማሪ ሆና በዛ ላይ ደግሞ ክፍለ ሀገር ዩኒቨርሲቲ ተማሪ በሆነሽበት ሰዓት ነበረ ከእናትነት ጋር የተዋወቅሽውና የእርግዝናሽ የመጀመሪያ የእርግዝናሽ ጊዜ በተማሪነት ህይወት የነበረው ሁኔታ ምን ይመስላል? እስኪ የዛኔ እስክትወልጂ ያለውን ነገር አጫውቺ። ያው የመጀመሪያ ልጄን እንትን ያልኩት እየተማርኩ ነበር እርጉዝ የሆንኩትና ደብረ ብርሃን ዩኒቨርሲቲ ነበር የተማርኩት ፈርስት ዲግሪን እና ያው መጨረሻ 3ኛ አመቱ ላይ አብዛኛውን ጊዜ እኔ በእርግዝና ነው ያሳለፍኩት ማለት ይቻላል። እና ያው እዛ ዶርም አለ ምናምን ቤት እንዳለሽ እንክብካቤ ምናምን የለውም። ግን ደስ የሚለው ይሄ ልጅነቱም አለ አይደለ? አብረሽ ተቋቋሚዋለሽ እንትን አታረጊውም። አዲስ አበባ መተሽ ወይ ደግሞ ሌላ እርጉዞች ምናምን ስታይ ነው እኔ ኖቲስ ያረኩት። ጥሩ ላይ ነበርኩኝ ምናምን ያልኩት የሆነ ስፔሻል እንትን ሊያስፈልግሽ ይችላል ምናምን። እኔ ግን ትኩረቴ ትምህርቱ ላይ ነበረ። ያኔ ነበረው አያስቸግርም ነበር የእርግዝናሽ ጊዜ? አልተቸገርኩም። ህመም ምናምን አልነበረብኝም። ያው ይሄ ምግብ መምረጦች ምናምን አሉ እሱ አይመችም ትንሽ ነንካፌ ብትሆኝም ያው እንደ የቤቱን ነገር ትናፍቂያለሽ። የምትፈልጊው ምግብ ማግኘት ምናምን ሊኖር ይችላል። ትንሽ በሱ ምኑን ሃንድል አድርጌዋለሁ። አዲስ አበባ ቶሎ መላለስ ነበር። ቅርብም ስለነበር 130 ኪሎ ሜትር አካባቢ ነው። እኔ ብርዳማ ነገር ትንሽ ጥሩ ላይ ነኝ። ጥሩ ነው ምርጫዬ ወደ ብርድ ነው እና ተመችቶኝ ነበረ። ብዙም አልተቸገርኩም እና ቶሎ መመላለስ ነበረ ምናምን። ተማሪዎቹና አስተማሪዎችስ በተለየ የሚያደርጉልሽ ነገር ነበረ ነፍሰ ጡር ሆነሽ ሲያዩሽ? ብዙም ያውልሽ አንድ አስተማሪ ነው ማራሳው ሪስክ ማኔጅመንት እንደዛ የሚባል ኮርስ ላይ እና ለቼክአፕ መጥቼ አቴንዳንስ ይዞ ነበርና እኔ ለቼክአፕ ነው የመጣሁትና እንትን አለገኝ ማነው ግሬድ አልሰጥሽም ማለት ኮንቲኒየስ አሰስመንት ነበር እና ፋይናል ላይ ተቀመጪ አለኝ። ምን እንደነካው ምናምን አላውቅም ማለት ወትሮ ደህና ተማሪ ነኝ። በቃ ጠምዶኝ ይሁን አላውቅም። ከዛ አይኔ እኮ ፋይናሊ አዲስ አበባ በመጣሁበት አጽፌ ምናምን ወሰድኩለት የቼክአፕና እና ከዘመድሽ ሆስፒታልስ ብታጽፊ ምናምን አለኝ። እያየሽ ነው እርጉዝ መሆንሽን? አዎ እያየኝ ነው ምናምንና ፋይናል አትቀመጪ ማለት ወላይ በጣም ጨነቀኝ ምናምን። ለጓደኞቼም ነገርኳቸው። እስቲ በቃ እና ያለ ማለት መሄድ እስካለብን እንሄዳለን። ግን ያው ብትሄጂም ብዙም እንትን የለውም ተስፋ የለውም። ሁሉም ነው እንትን የሚልሽ። ፋይናሊ ሄድ ፋይናል ዝም ብዬ ገባው። ብቻ አትቀመጪም ብሎኛል፣ አላስቀምጥሽም ብሎኛል። እሺ በሌሎች አስተማሪዎች ምናምን እንትን ልለው ሞከርኩኝና እስቲ ንገሩት እኔ እንዲመጥቼ ነውና ምን ማድረግ እችላለሁ ምናምን አልኩኝ። እሱ ምንም እንትን ተዋት በቃ ምናምን ያላቸው። እዛ ያው አስተማሪዎቹም የሱ ጓደኞች ናቸው። ወደሱ ነው ሳይድ የሚያረጉት። ፋይናሊ ቁጭ አልኩኝ። እንትን መጣ እየተፈተንኩ መጣ። በቃ ውሃ ነገር ነው በጣም ይደነገጥኩ። ወይኔ ሊያስወጣኝ ነው ማለት ነው ምናምን ብዬ ግን ጸጥ ብሎኝ ሄደ ማለት ነው ያለ ስራ አላህ ይስጣሱ። አዎ ግን ያቺ ሞመንት በጣም እንትና በቃ ሊያስወጣኝ ነው ምናምን ብዬ ያለሁበት ምናምን ፋይናል ነው እኮ። ከዛ በዛ ሁኔታ ነው እንትን ያልኩት። የመጨረሻ ላስት እንትን ዋና ትውስቴ የዲፌንስ ቀን ነውና ፔፐር የምናቀርብ ቀንና እኛ በግሩፕ ነበር ፔፐር የሰራ ነው። ከዛ እንትን ሄድ ማነው ወደ እዛው አካባቢ ኮንዶሚኒየም ነበርና እዛ ተከራይታ ነበር አንድ ዘመዴ ከሷ ጋር አብረን ነበርና እንዳጋጣሚ ለሱሁር በተነሳንበት ረመዳን ነበር ባጋጣሚ እና እንዲ ለሱሁር በተነሳንበት ምናምን ጾሚ ነበር ነው አልጾምኩም በማለት ጭጓራ አስቸገረኝና ያፈጠርኩ ነበር። ግን ያው እነሱ ሲነሱ ለወሬ ተነስቻለሁ ይመስለኛል። ያ ወሬ ረዝሞ ተኝተናል
ስንነሳ ኦሬዲ ሰዓቱ ሄዷል ምናምን ልብስ ሳለብስ ምናምን እኔ ነኝ የግሩፕ ሊደር እና ላይክ ምንም ብድግ ስል 2 ከምናምን ሆኗል የሚጀመረው 2 ሰዓት ነበር የተቀጣጣር ነው ማለት ነው ኤግዛማይነሩም አድቫይዘሩም የተባባል ነው ብቻ እንዴት እንደሆነ አላቅም የሆነ ልብስ የለበስኩኝና ምናምን ጫማዬን ብቻ በፌስታል ያስኩኝ ለመሮጥ እንዲመቸኝ እና ትሮጪ ነው ኮንዶም ፊት ነበር ስንት ወርሽ ነበር በሰዓቱ 9 ወር አላህ 9 ወር ደርሻለሁ እሺ ከዛ ጫማዬን በፌስታል ይዣለሁኝ አይዲም እንዴት እንዳልጠየቁኝ አላቅም ቻኔ መድረሴን ነው ሮጬ ሆነ ሰዓት ለምን እንደቆምኩ አላቅም ቆም አልኩኝ ጫማዬን እንትልል ይሆን ቆምኩኝና ዞር ስል ሰው በቃ አፉን ያዘ እኔን ነው ለካ የሚያየው እና በቃ ምን ልበል ዞሬ ለዛው ላሰው እንትና ልክ እንደ አትሌት እንዲ ሁሉም እኔን ነው የሚያየው ወጋጣን ኮንዶሚኒየም ፊት ለፊት ነው ከዛ ጀምሬ ግቢውን ስሮጥ እያዩኝ ነበር እሺ ከዛ እንትናለን ፈጥ ብያቸው ሄድኩኝ ስደርስ በአጋጣሚ ኤግዛማይነሩ አዲስ አበባ መጥቶ አርፍዷል ነገር ያአላህ ስራ አልሐምዱሊላህ በቃ በዛ መልኩ እያቀረብን በመሃል ለካ ጫማ ከንትን እንዲመቸኝ ሌላ ጫማ የሚመች ጫማ ነው አርጌ ወጣው ለሩጫ እንዲመቸኝ ከዛ ያን ጫማ በዚህ ብለው በዛ ብለው እንዴት ይታሰርልኝ ኦሬዲ ደርሼ በጣም ከባዱ ነገር እኮ እግርና እጅ የሚገናኙበት ነገር ነው አይደለ በርግዝና ወቅት እግርና እጄ እንዴት ይገናኝ ለካሱም ታሪክ ነው ማለት አልሐምዱሊላህ በምን ብለው በዚህ ብለው በዛ ብለው በቃ አንተን አለላልኝ እና አንድ ልጅ እንደውም ብዙም አልግባባው ምናምን ነበር ዞር ብሎ ሲያየኝ እኔ እየታገልኩ ነው በዚህ ላለሁኝ እና ምንድነው የኔ እንትን ይሄ ነገሮችን በራሴ ማረግ አይነት እንትን ነበረብኝና ለሰሩልኝ በልኮ ኖርማል ነው የደረስኩ እርጉዝ ነኝ ክላስሜቶቼ ናቸው ምናምን በኔ ቤት ለካ ዞር ብሎ ሲያየኝ በጣም ደነገጠና አሰረልኝና ሰውን እንደውም ቴንክ ዩ ምናምን ስለው ለምን አለኝ ማለት ነው ፌስቡክ ላይ እንዲ እኮ ጫማ አንተ ነበርክ ያሰረ አረ እባክሽ ነው ራስቶታል ማለት ነው እሱ እኔ መቼም ነው ማረሳው በጣም በዚህ ወቅት ላይ የሚደረግ መጥፎ ትውስታም ጥሩ ትውስታም መቼም ነው ማይረሳው ነው የሚባል መቼም ነው ማረሳው እና ይሄ ነው በቃ ከዛ ያው በሰኔ ላይ ተመረቀን ከ12 ቀን በኋላ ወደ አዲስ አበባ መጣሽ ማለት ነው እንግዲህ ከወደ አዲስ አበባ ከመጣሽ በኋላ የተገላገልሽው እዚሁ አዲስ አበባ ነው የዛን ወቅት ታዲያ በጣም የሚገርም አጋጣሚ ነበረ አንቺ የምትወልጂ ቀንና አንድ ነገር ደግሞ አንድ ክስተት ደግሞ ነበረ እስኪ እሱን ደግሞ አሸልል ምንድን ነበረ የባጋጣሚ እንትን ነበር ሐምሌ 10 ነገር ሆነ ሐምሌ ኢድ ረመዳን ነበር አልኩሽም ይሄ እርግዝናው ምናምን ዲፌንስ ምናምን ሲቀር ኢድ ደረሰና እንደነገ ኢድ ሊሆን ላይክ በቃ ቤት ምንም አይቀርብኝ ምናምን ብዬ እየተንጎዳጎርኩ ነው ምናምን እናቴ መጣች እናቴ ያለውን ነገር በደንብ ይሄ ዶሮን ለማጠብ ምናምን ሞከረች ቢቀርብሽ ሳርፈሽ አተኝም ምናምን ያው ስሪ የሚልሽ ነገር አለ ይባላልና እዛ ሙድ ውስጥ ሆኜ ነው ለካ እኔ አልታወቀኝም እና የተወሰነ ማዘራክሰኝ ሄደች እናቴ ከዛ እንትናሉኝ ማነው ዶሮን ምናምን በቃኛ እንስራው ምናምን ሲሉ አይ እኔ ተኛለሁኝ እስከሆነ ሰዓት ደግሞ እኔ ልስራና እናንተ ተኙ አልኳቸው ለካኔ አልታወቀኝም እየሰራው ምናምን ቀናስል እንትን ደርሷል ሰዓቱ ማነው 10 ሰዓት ሆኗል ከሌሊቱ እየሰራሁኝ ማለት ነው እሺ በጣም ደንግጬ ምናምን ወይኔ ምናምን አልኩኝና ጠፋፍቼ ምናምን ተኛው ስነሳ ኦሬዲ ይሄ ፕሮሰስ ላይ ነኝ የምጡና ማለት ነው እንሽርቷ ምናምን ፈሷል ከዛ ምናልባት ይሄ ነገር እንሽርቷ የሚባለው ነገር ከሆነ እኔ ያው ልጅ ይታፈናል ምናምን የሚባለው ነገር ስለነበረብኝ እሱ ከሆነ ያው ወደ መስጂድ ከሆነ ያው ሆስፒታል ገባለሁ ካልሆነ ወደ መስጂድ እንሄዳለን ብዬ ነው ከቤት የወጣሁት እሺ ወደ ሐኪም ቤት ሄድሽ ወደ ሐኪም ቤት ከዛ እነሱ እንዴ ስንሳኔ ተኛሽው 10 ሰዓት እና ምናልባት የድካምሽ ምናም ቢሆንስ ይሉኛል አይ አይደለም እኔ አቃለሁ ራሴን እንዴ ምናም ላይክ 10 ሰዓት ተኛሁኝ ሱብሂን የተነሳ ነው ማለት ነው ይሄ ነገር ተፈጠራው አጭር ደቂቃ ነው ረፍት ያረክሽው እና እስቲ ዞር በይና ብቻ እንዲ በዚህ ፕሮሰስ 4 ሰዓት ምናምን ሆነ ዶክተሩ
ገባ። አይ በቃ አትሄድም ከዚህ በኋላማ ይሄ እንሽርት ውሃ ነው ኦሬዲ መጥቶ እሱም ሲነካካሽ ምናምን ሌላ እንትን ሆነ። ዳና የነበርኩት ልጅ እሱ ሲነካኝ ህመም ጀመረኝ ምናምን ብቻ በዚህ ሁኔታ 7 ከምናምን ላይ 7 ተኩል ያው ለመጀመሪያ ጊዜ እናት ሆንኩ። ማሻአላ በኢድ ልጅ ታዲያ ኢድ ተባለ መሐመድ ምንድነው በቃ ሆዴ ውስጥ ያለው ልጅ ወንድ ከሆነ መሐመድ ላለው እና እንትን ብዬ ነበርና ሙባረክ ኢድ ምናምን በይያሉ ነበር። ያው መሐመድ ከመሐመድ የሚበልጥ የለም። ማሻአላ እንግዲህ አፍታ ረፍት ወተን መመለስ ይኖርብናል። ተመልሰን ስንመጣ ደግሞ ጨዋታችንን እንቀጥላለን። ውድና የተከበራችሁ ተመልካቾቻችን እናትነትን እየተከታተላችሁ ትገኛላችሁ። ከአፍታ ረፍት በኋላ ተመልሰን እንመጣለን። መልካም ቆይታ። ውድና የተከበራችሁ ተመልካቾቻችን ከአፍታ ረፍት ተመለስን። አሁንም እንግዲህ ከእንግዳችን ጋር የምናደርገውን ጨዋታ እንቀጥላለን። አብራችሁን ቆዩ። ሂንዱዬ እንግዲህ ከመሐመድን ተገላግልሽ፣ ከዛ በኋላ ደግሞ ተመርቀሽ ነው የመጣሽው፣ የስራን ዓለም ተቀላቀልሽ። ከሱ በኋላ ደግሞ ሁለተኛ ልጆችሽን አረገሽ አይደል? ይሄ ደግሞ የሆነው በስራ ዓለም ላይ ያለሽ ነበረ። እስኪ የሱን የእርግዝና ጊዜሽ ምን ይመስል እንደነበረ አጫውችን። የሴቶቹ እንዴት ነበር? በቃ ያው የሆነ ለውጦች ምናምን ስትሄጂ ሄድኩኝ መጀመሪያ መሐመድን የወለድኩበት ዶክተር ጋር። ይሄ ነገር የመንታ ምልክት ይመስላል ባልትራሳውንድ ሲያይ እስቲ ቀጣይ ላይ ስትመጪ ደግሞ እንትን ያስታውቀናል አለኝ። እሺ ስሄድ እንትን አው መንታ ነው አለኝ። በጣም ነው ደስ ያለኝ። ድሮ ብትፈልጊ በጣም ውድ ነበር። አው በአጋጣሚ አንድ ጓደኛዬ እንትን ሆኜ ደብረ ብርሃን ሆኜ ደወለች። ማዘር እንዲህ ሂዱ እንዲህ አከሊት እኮ እንዲወለደች 3 ልጅ ወለደች ነው አለች። እሺ ማሻአላህ ታድላል። እናቴ ደንግጣ ሆናም ብላ እናቶች በጣም ያስፈራቸዋል እኮ ብላ ነው ዘጋችው ማለት እሷ ደንግጣ ነው ደወለችልኝና እናት አላህ ጤነኛ ይሁንላት እንጂ 3 መንታ ነበር የሷ ደሞና ማሻአላህ። ከዛ ያው አሁን መንታ ስትለኝ በጣም ነው ደስ ያለኝ። እወድ ነበር በጣም። ኦኬ እሺ። ከዛ በአጋጣሚ በቃ እንትን ሆነ። ግን የእርግዝናው ጊዜ ከመሐመድ ጊዜው ይለይ ነበር ወይስ ተመሳሳይ ነው? ያው 2 አመት ከምናምን ጋባላቸው ሲወለዱ ሁለቱ። ኦኬ። ግን ምንድነው ይሄ ማነው የኔ ክብደት እየቀነሰ የነሱ እየጨመረ ምናምን እንትኑ ይከብድ ነበር። እርግዝናው ካንቺ ከሰውነት ጋር ያው ያለ ስራ ነው። ትንሽ ይከብዳል። ይሄ የወገብ ህመም ምናምን በደንብ ነው እንትን የነበረው። ይሄ ፊዚካሊ ምናምን ፊቴ ምናምን አይቀየርም። እኔ ግን ኦኬ እንትኑ ከባድ ነበር። ይሄ ለመንቀሳቀስ ምን ለማለት ምናምንና ምኑ በተለይ ይከብድ ነበር? እንቅስቃሴሽ ላይ ያለው የትኛው ፓርቲ ይከብድ ነበር የበለጠ? ያውልሽ ምን ሆነ መስሽ በጣም ወረደና ዶክተሮቹ ምን አሉኝ፣ በጣም በጊዜ የመውለድ እንትን ቻንስ በጣም ሊኖር ይችላልና ተጠንቀቂ፣ ብዙም አትራቂ ከቤት ከሰፈር ምናምን አሉኝ። እኔ ግን ያኔ ስራ አልሰራ ነበር፣ ሰብ ሰራተኛ ነበርኩኝ። እና ግን እኔ ያው እንትን እያልኩ ነው እየተንቀሳቀስኩ ነበር። እንደውም እየተንቀሳቀስኩም የነሱም ኪሎ እየጨመረ ምናምን እንደዛ ሆንኩኝ። ግን ወደ መጨረሻ አካባቢ በእኔ ቤት ምንድነው የሆነ ስራ ላይ ስትሆኚ የስክወልድ ድረስ ልስራና ከዛ በኋላ ደግሞ አርፋለሁ የሚለውን ነበር። እሱን ካልኩሌት አድርጌ ነበር። ፋይናሊ ወደ 9 አካባቢ ስደርስ በጊዜ ይወለዳል የተባለው ያለ ስራ ገፋ። ስደርስ 9 ስጀምር እንትን አለኝ እየደከመኝ እግር ማንሳት ምናምን እየከበደኝ ምናምንና ሰርቪስ ጥሎኝ አንድ ታክሲ ወደ ቤት ወስደኝ ነበር። እና ያቺ ታክሲ ጋር ልገባ ለካ ታክሲ ውስጥ ለካ ምንራመደው እንትን ስቲ ነው የምታውቂው፣ የምትራመጂው አንድ እግርሽ ሲወጣ አንድ እግርሽ ተከትሎ ሲወጣ ነው። ለካ ይሄ ፕሮሰሱ አይገባንም እኛ ፕሮሰስ አይመስለንም። ለካ መራመድ ፕሮሰስ አይመስለንም። ሱብሃንአላህና የሆነ ጊዜ ፋይናል እንትን ታክሲ ውስጥ ስገባ ማን ነው አንድ እግሬ ሲወጣ መልሼ ሳስቀምጠው ማለት መከተል አቅቶት ማለት ነው አንደኛው እግሬ። እስቲ ደግሞ በዚህኛው እግሬ ላስቀድምልና አንድ እግሬን አስቀድሜ አንደኛውን ላስከተል ስል እምቢ
ምናምን ሲለኝ በአጋጣሚ ታክሲው ሹፌር ዘወር ሲል እኔ የሆነ እግሬን እየተጫወትኩ አይነት ነገር ነው እና እጁን ሰጠኝ ማለት ነው። አቤት እንዴት አቅፌው ምናምን ተንጠልጥዬበት እንደገና እንዴት እንደቻለኝም አላቅም። ኪሎዬም ትልቅ ነው ምናምን አላቅም። ብቻ ገባው ታክሲ ውስጥ አይ በቃ እንዲህ ከሆነማ ማረፍ ይኖርብኛል ብዬ ወሰንኩ ማለት ነው። አንድ ወሯን ያው ቤት አሳለፍኩኝ ያቺን ግን በ40 ሳምንቴ ሻርፕ በ40 ሳምንቴ ነው እርሊም የተባለው ነገር በመጥወለድሽ ግን አይተበቅም ግን እኮ በደንብ ይወለድ ነበር አሉ መንታም ሆኖ በምጥ ነበር የሚወለደው። አሁን ፍርሃቱም ነውና ብለውኝ ነበር በርግጥ እርግዝና ላይ አንዱ ልጅ አቀማመጡ ልክ አይደለም ምናምን እያሉኝ ነበር። ከዛ በመሀል ይሄ ሳምንት ያልሽ ትሄጃለሽ ምናምን እንዲህ ሳምንት ቼክአፕ ምናምን እየሄድኩኝ አይ አሁን ተመልሷል ተባለ። በቃ እንዲህ ከሆነ በኖርማሉ እንዳለው የሚለውን አሰብኩ ማለት ነው። ደስም አለኝ። ይሄ ሰርጀሪውን ፈራው ነበረ። ኖርማል ቁስል ምናምን እኔ ቶሎ እንትን አይልልኝምና ፈራ ነበር። ሰርጀሪ እንትን የሆነ ሰውነትም ሲኖር ምናምን እንትን ያስፈራሻል። ከዛ ይነሂቡን በዛ ሁኔታ ነው እና ፋይናሊ እነሱን ደግሞ አጋጣሚ ማረሳው ምንድነው እንደነገ ቼክአፕ ዛሬ ሳምንታዊ ቼክአፕ ውስጥ ገብቼ ቼክአፕ ሄድኩኝ ማለት ነው። እሺ እና ሊሄድ ታክሲ ውስጥ ምናምን እያለሁኝ በቃ እንትን ተባለ። ይሄ ጠቅላይ ሚኒስትር ኃይለ ማርያም መልቀቂያ ያስገባ ምናምን ተባለና ሰውረበሽ አለ ማለት ነው። እኔ ቼክም ነው ማላረጋቸውና እንትን ገብቼ የሆስፒታሉ ቲቪ ላይ ምናምን ሰው ሚዲያ ያል በቃ ጭንቀት ነውና ምን ሊመጣ ነው ምንድነው ምናምን የሚል ነገር ማለት ነውና በዛ ሁኔታ ነበረ። ግን እኔ ዋልኩኝ እስቲ ዛሬ እዚህ ዋይ አለችኝ። እዛው ሆስፒታል ወዲያ ስል ምናምን በቃ አሁን ቤት ሄደሽ ረፍ ያለችኝ ዶክተሯ። እሺ ይሄ ደግሞ ቤት መጥቼ አረፍኩኝ። ግን ስነሳ በህመም ነው ግን ለጥ ብዬ አደርኩኝ። ኦኬ ተመለሽ ቀን ከዛ ጠዋት ስነሳ ግን ላይክ ምጥ እየጀመረ የተነሳው ህመሙን ይቀሰቀሰኝ ከእንቅልፌ ማለት አልታወቀኝም እና ብቻ በዛ ሁኔታ ልክ እንደ መጀመሪያው ሮጠሽ አይኬድም እዚሁ መጨረሰ ምናምን የሚባል ነገር አለና እዛው ቤት እንትን እያልኩኝ ምናምን ግን ጁምአ ቀን ሆነ። በጁምአ ቀን ተሯሩጠን ነው ሆስፒታል የገባነውና ይሄ ሚድዋይፈሪዋና እንትኗ ዶክተሯ ተረዳርተው ነው የለበሱት ማለት ይቻላል። እኔ በገባኝ በ5 ደቂቃ የመጀመሪያውን ልጄን ወልጃለሁ። ኦልሞስት በጣም ደርሼ ነበር ይዋ ስትወጣ እና ይሄን ልበሽ እየተባባሉ ነው የለበሱ። በትክክል ራሱ እንትን ማለታቸው ነው በጣም ፈጥኖ ነው የመጣውና የመጀመሪያ እንትን አውለሽ ነው የሆነ አካባቢ ምግቢ ደማነስ ምናምንና ኪሎአቸው ካነሰ ሙቀት ክፍል ምናምን ይባል እያሉኝ ነበር ዶክተሮቹና የኪሎ ነገር ያስጨነቀኝ ነበር። የነሱ ኪሎ ስንት ይሆንብኛል ምናምን ቢና የመጀመሪያዋ ልጅ እንደወለድኩኝ ምናምን በቃ አሁን ትንሽ ደግሞ አየር ሰብስቢ ለትንሿ ገና ታመጫለሽ ነው ምጥ ላይ ሆነሽ እኮ ነው ሁለቴ። ከዛ ወልጄ እንጂ በጀርባዬ እንዳለሁኝ አሁን ትንሽ ትንፋሽ ሰብስቢና ከዛ ወደ ቀጣዩ እንትን ታያለሽ ምናምን ሲል አንቺ ሱን ታያለሽ እንዴ ኪሎ ስንት ሆነ ለተልቆ የቀረያለሽ ሌላ ኪሎ ትጠይቂ? አዎ ጭንቀት ነበረብኝ ትንሽ። ይሄ ሙቀት ክፍል ይገባሉ ምናምን ኖርማል እኮ ነው ግን በሳቱ እንዲገቡ ምንም አልፈለኩም ነበርና ኪሎ ስንት ሆነ ምናምን ነበር ያልኳቸው። የዛሬው አይነት ነገር ነው ያስ ከዛ አልሐምዱሊላህ ኪሎዋን ሲነግሩኝ ሰርፕራይዝ ሆንኩኝ። ስንት ሆነ? 2.8 ሆነ የመጀመሪያው ማለት ነው። ከዛ እንደዛ በዛ በ10 ደቂቃ ምናምን ውስጥ ደግሞ ሁለተኛዋ እሷ ደግሞ ስትወለድ 3 ሆነች። ምን ማለት ነው? 3 ኪሎ ሆነችልኝ ማለት ነው። ምን አስቢ ነው? 3 ኪሎ ሆነች እሷ ደግሞ ማሻአላህ ቆንጆ። ከመንታዎች ብዙ ጊዜ እንደዚህ አይነት ኪሎ እኮ አይጠበቅምና ማሻአላህ በጣም ቆንጆ ነው እንትን ያለው አልሐምዱሊላህ። ያው ተፈጥሮም ወደ እነሱ ያደላ የለ እና እንደዛ ሆነ። በቃ በዛ ሁኔታ ነው እንትን ያልኩት። ጥሩ እንጣልሽኩኝ ነው። እንግዲህ የዚህ ሰዓት ወደ እረፍት ወተሻል።
አሁን የወሊድ ደግሞ ፍቃድ የሚባል ነገር አለ ስራ ላይ ነሽና ከዛ ደግሞ ወደ ስራ ደግሞ መመለስ ነበረብሽ እና እንዴት አደረግሽ? አለቀኝ በደንብ ነው ማመሰግነው በረካቱንና ጊዜ ሲያልቅ ልጆች ደወሉልኝ ነይ ማስታወቂያ እንዳይወጣብሽ ምናምን ሲሉኝ እስቲ በቃ ልሂድ አልኩኝና ተነስቼ ሄድኩኝ። ሲሄድ ምን አሉኝ እንትና ያለ ደሞዝ ፍቃድ ልውጣ ምናምን አልኳት። 3 ወር ሆኖኛል እና ስትለኝ ስንት ወር ይሁን እንዴ ጥያቄም አለ እንዴ እኔ 1 ወር አስቤ ነበረ። ከዛ 2 ወር ያለ ደሞዝ ወጣው ማለት ነው። መንታ ስለሆኑ ልጆችሽ ተረድታኝ ነው በቃ በጣም ትርት ያረጋችኝ በረካቱ። ከዛ 2 ወር ምናምን እንዲ ያለ ምናምን ልጆቼ ወደ 6 ወር ሲሆኑ ስራ ጀመርኩኝ ማለት ነው። ጥሩ ያው እና ግን 6 ወርም ሆነው ምናምን ላይክ ማታ ምናምን ሙሉ በደንብ እንዲጠቡ ምናምን ነበር ያረኳቸውና ያው እንዳልኩሽ ጥሩ ላይ ነበሩ ኪሏቸው ምናምን ትንሽ በመሃል ትጎጃለሽ። ከዛ ስራ ምናምን ቤት እንትን ታያለሽ። ሰርቪስ ሩቅ ነበረ ሰፈሩ ምናምን የሆነ ሰዓት ላይ በቃ ደከመኝ እና አንድ ስታፊ ምንድነው ምናምን ሲለኝ አይ በቃ አሁን መልቀቂያ ላስገባ ነው አልቻልኩም ደከመኝ እኔም እየተጎዳው ነው ምናምን እንዳልኩሽም ሌላ እንትን በቃ ነጭ ነው የሆንኩት ማለት ነው ከማጥባቱ ከምኑ ጋር ምናምን አንዴ አንቺ ለምን ሲለኝ አይ ልጆቹ ተጎዱ ምናምን እና አንዴ ሂደ ተያትሰሰቸልኝ መቼም ነው ማረሳው እሱ ሊረሳው ይችል ይሆናልና ልጆችሽ የብርታትሽ መነሻ ወይ ደግሞ የብርታቶችሽ ምክንያት ነው እንጂ ሊሆኑ የሚችሉት እንዲ ስራ ማቆም ምናምን ፌር አይደለም እና አይሆንም ማለት አንተ እኔ ባወራ ከየት ይገባል አይነት ብዬ ሄድኩኝ ወደ አለቀኝ። ምንድነው ስትለኝ እንዴ እኔ ኦን ኤንድ ኦፍ ይሆንሽ እንድትሰሪ ፈቅድልሻለሁ ያ ማለት ጠዋት ገብተሽ ከሰዓት ገብተሽ ጠዋት ልታርፊ አይነት ማለት በዚህ እንዲ ቶለሬት መታረግ ሰው ምናምን አልነበረችምና እንግዲህ አላህ ተአምር ነው ሰራሁኝ። ግን በቃ እንደዚህ ሆኖ ስራውን ሳላቆመው ምናምን እንትን አልኩኝ ማሻአላህ። አዎ ምናልባት አሁን ቢሆን አረጋዋለሁ ወይ ምናምን ስትይ ግን እኔ እንጃ ማረጋው አይመስለኝም። ምክንያቱም ያኔ ከነበረው እንትን ጋር ከምታገኘው ነገር ጋር ምናምን ስታመዛዝኘው ወይ አሁን ከብስለትም የመጣ ሊሆን ይችላል እንትኑ ብዙም አይሆንብሽ መንታልሽ ጥሎ መውጣት ምናምን እኔ ምንድነው አላህ ያረዳኝ በጣም ምርጥ ካዲም መጣችልኝ ያኔ ስቲል 4 አመት ሙሉ ትምህርት ታስገብታቸው ነው አገባች ማሻአላህ በረካቱን በጣም ሁሌ ነው ማወርሳትና አንቺ ነሽ የልጆቼ እናት እኔ አይደለሁም ላታለሁ ስቲላው በጣም ወደሷ ሁላ ሳይድ ያረጉ ነበር የሆነ ሰዓት ምናምን በተለይ ጡት ካቆሙ በኋላ ወደሷ እንትን ሊሉብኝ ፈለጉ ልጆቼ ግን በጣም በረካቱን እንትን ማለት ሁለቱን መያዟ ሳይሆን ማሜም ብዙም ልጅ ነበረ ትምህርት አልጀመረም ነበር። አዎ ፋይናሊ 4 አመት ሲሆኑ እሷ ትምህርት ታስገብታቸው ነው ያገባችው። ያ አላህ ባለችበት መልካም ስራውንም ይቀበላት ባለችበትም ይጠብቃል። ስራ አካባቢ ብዙ ጊዜ እንደውም ያገቡ ሴቶችን መቅጠር ራሱ እስከማይፈለግበት ደረጃ ነው ያለው። አንቺ ጋር ግን አለቃሽ ጋር ያለው ነገርም ደግሞ በጣም ጥሩ ነገር ነበርና ለነሱም አላህ ጀዛቸውን ይክፈላቸው። ይሄ ቀላል ነገር አይደለም። ውድና የተከበራችሁ ተመልካቾቻችን እናንተን እየተከታተላችሁ ትገኛላችሁ። ካፍታርስ ተመለሰ። አሁን አብራችሁ እንድትቆዩ እንጋብዛችኋለን። ሂዱዬ እንዴት ነው ቆይታ? እንዴት አገኘሽው እናትነት ፕሮግራም? በጣም አሪፍ ነው። ቆንጆ ጊዜ እያሳለፍሽ ነው። ማሻአላህ። እንግዲህ ወደ ስራ ዓለም ተቀላቀልሽ 2 መንታ ልጆችና እንዲሁም ደግሞ መሐመድን ጨምሮ 3 ልጆች ኖሮሽ በዚህ መሀል ስራ እየሰራሽ ነው። የተለያዩ የእናትና ልጅ ግንኙነቶች አሉ፣ የተለያዩ ቻሌንጆች አሉ። እነሱንም ከማለፍም ጋር አንቺ ደግሞ ከጤናቸውም ጋር በተገናኘ የተፈጠረ ነገር ነበረ። ምን ነበር የተፈጠረው? በምን አይነት አጋጣሚ ነበር አንቺ ሲያወቅሽው የሚለውን እሱን እስኪ ብናነሳ። በአጋጣሚ እኔ ስራ ሆኜ የሆነ ቀን ስራ ነበርኩኝና ማታ ስገባ ያው ተደነባብረው ምናምን ጠበቁኝ ማለት ነው። ቤት ካዲሙ አሁን ያልኩሽ ሆኖ ምናምን ምንድነው ምን ተፈጥሮ ነበር ስል አይ ዛሬ እኮ ሂራ እንትን ብላብኝ
በቃ ነበርና አለችኝና እኔ ምንድነው ቤት አንዳንዴ ሆኖ ልጆች ሲባል ወይ ፀሐይ መቷቸው ከዛ ነው ያገናኘሁትና ምን ሆነሽ ምናምን አልኩኝና ይሄ ቀን ግሉኮስ ምናምን የሰፈር ሰዎች ወስዷት ግሉኮስ የሰጣትን ዶክተር ምናምን ለመጠየቅ ሞከርኩኝ። እና እሱ እንትን ሲላት ያው ከቤተሰብ እንዲህ እንትን ነበረባቸው የኤፒሌፕሲ ኬዝ ያለበት ሰው አለ ምናምን አለኝና ምልክቱ እንደዛ ነው ያሳየኝ። ላይክ እኔ ጋር ስትደርስ በእርግጥ ባና ነበር፣ ግን እነሱ ሰዎቹ ጎረቤቶቼ የነገሩኝ ምልክት እሱ ነው። እንዴት ነበር ያደረጋት? እስኪ ያው የኖርማል ኤፒሌፕሲ ሲያም እንዴት ይወድቁና ያንቀጠቅጣሉ፣ ይወድቃሉ፣ ያንቀጠቅጣቸዋል። አረፋ ምልክት አለው ማለት ነው። እና በአጋጣሚ ወንድሟ ነበር፣ እሱ ህፃን እየተጫወተ ነው እንዳልኩሽ 2 ዓመት ምናምን ነው ጋባቸው። ተነሺ እንጂ ለምን እንትን ይላታል። እና እሷ በራሷ እንትን ያለችው በሰዓቱ ቶሎ ደግሞ ነቃች እና ይመስለኛል ስትወድቅ ምናምን እግሯን የመታትን ተነስታ እየቻሉኝ ማለት ነው ይዟት የሄዱት ጎረቤቶች። እና ሲለኝ አይታታል አንተ ስለው አይ እነሱ የነገሩኝ ልጅሽም ካዲምሽም ጎረቤቶችሽም የነገሩኝ እሱን ነው አለኝ። እስቲ በቃ የሆነ እንትን አይደለም ምናምን አልኩኝና ያው ቤት ውስጥ በራሴ ውቃ ጀመርኩላት። ያው ከአይነን ስም ከብኑ በተገናኘ ይሆናል በሚለው ማለት ነው። ከዛ በሆነ ጊዜ እንደዚሁ እህትየው ደግሞ በሌላ ጊዜ በቃ ይሄን ስልሽ በ6 ወር 7 ወር አካባቢ ጋር ነይ በዚህ በኩል ተኝ ስላት እምቢ ምናምን ብላኝ ትንሽ አንደኛዋ እኔ ያልኩትን አይነት እንትን አለባትና ብላት እምቢ አለች እና ይመስለኛል እዛው እንዳለች እኔ ትቻ ተኝቻለሁና ስነሳ የሆነ ምናምን የሚል ድምፅ ስሰማ ስነሳ እሷም እንደዛ ናት። እና አሁንም ያው አንዳንዴ ሲያመጣብሽ አሁንም ምንድነው ያሰብኩት እንትኗ ነው ይሄ ብርድ መቷት ነው። ካጠገቤ እንትን አላለችም ማለት አለበሰችም የእልኋን ማለት ነው። ብቻ በምን ተቆጣችብኝ ምናምን አስቻለሁ፣ ግን ያልኩት ነገር ካልሆነ የምትለኝ ልጅ ስለነበረች ብርድ መቷት የብርዱ ነው አይነት ነገር ነው ያሰብኩት። እና ደነገጥኩኝ ምናምን በሰዓቱ። ከዛ ወዲያው ምን ልሳለች ምናምን አሁንም እንዳልኩሽ ቤት ውስጥ ትሪት ለማድረግ ምናምን ነው እንትን ያልኩት። ይሄ አንዳንዴ ጉንፋንም እንትን ሲል ወይ ደግሞ ትኩሳቷ ሀይ ሆኖ አንዳንዴ ትኩሳት ሀይ ሲሆን ይፈጠራል ዳይሬክት ሲዘርና እሱ ከሆነ ብዬ ነው ደግሞ ያሰብኩት። እሷን እንትን አድርጌ እሷን በቃ ቤት ውስጥ ባለው ይሄ ሰውነታቸው የሚያዳብሩ ነገሮች ምናምን የመከላከል አቅም የሚጨምር እሱን ለመስጠት ነው። እኔ አሁንም እዛ አካባቢ ሀሳቤ ወደዛ አልሄደም። ፋይናሊ በሶስት እንደገና መጀመሪያ የወደቀችዋ ሳትሆን ሁለተኛ አሁን የወደቀችዋ ልጅ ድጋሚ ሲሆንብኝ ይሄ ነገር ምናምን አልኩኝ። ጓደኞቼን ምናምን አማከርኩኝ፣ ሆስፒታል ጠቆሙኝ። ያው ኢኢጂ ምርመራ ምናምን ተደረገ። ግን አሁንም ኢኢጂው ምንም የለም ነው ያለኝ፣ ምንም አያሳይም። እንዳልኩሽ ልጆች ናቸው እነሱ አይታወቃቸውም። በጣም እነሱ ኖርማሊ የልጅ ባህሪ የልጅ ኑሮ እንትን እየተከናወነ ነውና እዚህ ጋር ምንም ሌላ ምልክት የለውም። ያቺ በሰዓቷ በወደቁበት ሞመንት የሚከሰተው ነገር ነው እንጂ ደህና ናቸው ልጆቹ፣ ምንም ምልክት የላቸውም። እና ዶክተሮቹ የሚሉኝ ስትወልጂ ታፍነው ነበር አሉኝ። እኔ በጣም እንደውም በጣም የፈጠነ እንትን ነበረ፣ ምጡም ጥሩ ነበረ፣ አልቆየም፣ አልታፈኑም። ያው መታፈን የሚያመጣቸው ፕሮብሌሞች አሉ እና በጊዜ ነው የተራመዱት። በጣም በጊዜ ነው ያወሩት። አዎ ላይክ እንደውም መንታ ከሚጠበቀው በላይ ማሻአላ። ግራ ገባቸው። እስቲ ሊሆን ይችላል ግን ሞር ደግሞ ህፃናት ላይ የሚሰራ ተብዬ ዶክተር አያሌው ጋር ሄድኩኝ። ውልሸት ነበር። እንደገና ኢጂ ታዩ ሁለቱም። በተለይ ይሄ ሁለተኛ ወደቀችዋ ያልኩሽ እንትኑ ፍሪኬንሲ ቶሎ አለ ማለት ነው። ቶሎ ጊዜው ከ6 ወር
3 ወር 1 ወር እየገባ ሄደ ማለት ነው። በቃ ነገሮቹ እዚህ ጋር እንትን ሲሉ በቃ እሷ ትሪት ትደረግ መድኃኒት ትጀምር እና ላይክ መድኃኒትም ቀለል ካለው ትጀምር ተብሎ ቀለል ያለው መድኃኒት ጀመረች ማለት ነው። ከዛ ወደ እህትየውም እንዲህ በተባለበት ይሄ ብዙም መጀመሪያ ወደቀችው ፍሪኩዌንትሊ እየወደቀች አልነበረም ይሄ ጋፑ ማለት ነው። ከዛ ወደ እሷ ሄደብኝ እሷም እንዲያዚው እንትን ስትል በቃ ሁለቱም እኩል ጀመሩ ማለት ነው። የጀመሩ መውሰድ መድኃኒት በዛ መልኩ ትሪት እየተደረገ ምናምን ደህና ሆኑ ምናምን። በአጋጣሚ የሆነ ጊዜ እንዲህ ምንድን ነበር እኔ ዶክተሩ ያኔ የመከረኝ አሁን ደህና ናቸው ሶ መድኃኒቱ መቼ ነው የሚቆመው ስለው አሁን እነሱ እየወሰዱ ያሉት መድኃኒት ላይክ ኦልድ ጀነሬሽን በጣም በአነስተኛ መጠን ነው እና ጥሩ ይሄ ትንሽ ነው ይሄ መጠኑ ትንሽ ነው ሁሉም ትንሽ ነውና መድኃኒት ማቆማቸውን አስጓጊለት እንትን ነው ቀስ ብሎ ይቆማል። ሲጀመር የልጅ ሲሆን ደግሞ ይቆማል በጊዜው ይቆማል እና እንደ ትልቅ ሰው ትሪት ለመደረግ አያስቸግርም። የልጅ ቶሎ ቆሞ እንትን ይላልና አስጓጊለት። ግን ለዛም ሆኖ 2 አመት ሙሉ ይሄ ሲዘሩ ሳይከሰት 2 አመት ከቆየ መድኃኒት እየወሰዱ ያኔ ያቆማሉ አለኝ ማለት ነው። እና በቃ እኔ ያቺን 2 ወር መጠበቅ ጀመረ 2 አመት። ከዛ 2 አመት ሊሆን ሆነልኝ ምናምን እያልኩኝ 2 አመት ሊሞላ ምናምን 1 ወር ሲቀር ምን ተከሰተብኝ ሄፓታይተስ የሆነ በአጋጣሚ ትምህርት ቤት ምናምን እንደወረርሽ ነገር ብዙ ልጆች እየታመሙ እየቀሩ ነው እየተባለ ነበር። እኔ በርግጥ የሰማሁት ከታመሙ በኋላ ነው። አልገባኝም እኔ እሱ እንደሆነ ምናምንና ቶሎ ቮሚት ያረጉብኛል ምናምን። ሁለቱም ናቸው 3ቱም መሐመድንም ጫና ቶሎ ቮሚት ያረጋሉ ምናምን። እስቲ ብዬ መጀመሪያ አንዷን ስወስዳት ምናምን ሄፓታይተስ ነው ምናምን አለኝ። የሰፈር ክሊኒክ ነበር የወሰድኳት። እንዴ ብሎ ሌላ መድኃኒት ይሰጠኛል ማለት መድኃኒቱ ደግሞ ያው ሄፓታይተስ ለተነካ ሰው ሌላ ደግሞ አስተዋጽኦ ያደርጋል ለዛኛው ሌላ ህመም ነው። ከዛ ዛሬ ወሰድኩኝ። ከዛ በበነጋታው ደግሞ እህቷን እንግዲህ ሰኞ ነገር ነው ይሄ ነገር የተከሰተው። እህትየውን ደግሞ ማክሰኞ ስጄ ይሄ ነገር እህትየውን በቃ ያው ሄፓታይተሱ ነው የሚሆነው ምናምን አለኝ ማለት ነው። ከዛውንም በበነጋታው ወንድምየውን ከዛ ግራ ገባኝ ምናምንና ያዘዘው መድኃኒት ልጆቷ እሷን ቤት አስገብቼ ሄጄ ፋርማሲ ገዝቼ ሰጣለሁኝ። እንግዲህ እንትኑ የባሰ ነው አላህ አልፈተነንም እንጂ። ከዛ ሄድኩኝና ፋርማሲ ይሻት በአጋጣሚ ግን በ3ኛው ቀን ነው በ4ኛው ቀን መጀመሪያ ሰኞ ዕለት የወሰድኳት እቺ ልጅ እየተሻላት አይደለም እንዲህ ሰጠኝ። እንደገና በሁለተኛ ቀን እንዲሰጠኝ ሰው አሁንም አልተሻላትም ብዬ ይዤ ሄድኩኝ። አይ በቃ ይሄን መድኃኒት ደግሞ ብሎ ሌላ መድኃኒት አዘዘልኝ ማለት ነው ዶክተሮቹ። ከዛ እሱን መድኃኒት ልገዛ ፋርማሲ ሄድኩኝ። ምንድነው ሲለኝ ኧረ በእናትህ እንዲህ መጀመሪያ እንዲህ ብዬ ፕሮሰሱን ነገርኩት። ይሄ ሄድኩበት እስቲ ሊያት ምናምን ብሎ ሲያያት በቃ ይሄ ሄፓታይተስ ምልክቶች አሉ። ያው ከሆነ በኋላ ነው እኛ የምናውቀው እንዲህ አይኗን ሲያየው ቢጫ መሆን እንደዚህ ሲለው ደሟ እንትን አይልም። በተለይ በጣም የሚያስታውቀው በአይናቸው ነው። ምንም መድኃኒት የለም ምንም ሰጥሽ መድኃኒት የለም ሄፓታይተስ ነው። እንዴት ነው ዶክተር ይሄን ነገር ያላወቀው? አንዳንዴ አይደበቅ ነው በቃ ምን ታረጋዋለሽ? እና ሁሉም እስካሁን የወሰድሻቸው መድኃኒቶች እንዳሰጫት በተቻለሽ መጠን ጣፋጭ ምናምን ማር ከረሜላ ምናምን አለምቲው ጣፋጭ እንዳለ ስጫት። ማር በተለይ ማር አንደኛ ነገር ነው። እሱን ስጫት አለኝ እና ቪታሚን ሰጠኝ ማለት ነው። በቃ እሱን ይዤ እንደገና እንትን አልኩኝ። ከዛ በበነጋታው በቃ ለኔ ሄፓታይተስ ላይ ጉበት ምናምን ደግሞ ሌላ ጭንቀት ሆነብኝ አለ። ይሄኛው ሊያልቅ ነው ብለሽ እየጠበቅሽ ነው። 2 አመቱ ሊሞላልሽ 1 ወር ነበር ይቀርሽ። አዎ እሱን ፈረሰብኝ። በዚህ በኩል ደግሞ ጉበት የሚባል ስም ተጠራብኝ።
ቆይ እሱም ካወቅሽ የጉበቱን ካወቅሽ በኋላ ነው የፈረሰው ማለት ምን ሆነ መሰለሽ ጉበቱ ሄፓታይተሱ ማለት ነው ትኩሳቷን በጣም ትኩሳታቸውን ሃይ ያረጋው ሃይ ማለት ነው ላይክ በምንም ማይበርድ በውሃ ባረግ በምን ባረግ በሰፖዚተሪ ሚዋጥ እንትን ነገር ሽሮፕ ብሰጥ በምንም ማይበርድ ሆነብኝ ትኩሳቱ እና ያ ትኩሳት ወትሮም እንትን ስለነበረባቸው ሁለቱም ሲዘር እንዲከሰት አረገብኝ ያ ማለት ሲዘር ሳይከሰት 2 አመትም ላይ የተባለውን አፈረሰብኝ እሱን ራሱ መፍረሱን ራሱ ቼክ አላረኩም ማለት አልመጣልኝም ነበር እኔ መጀመሪያ ምክንያቱም ያመማቸው ነገር እንዲሻላቸው ይሄኛው ህመም ላይ ነበርኩኝ ጉበት ሲደነገጥኩኝ ምናምን ዶክተር ፍሬት ጋር ቤተሰታ ሄድኩኝ ያሳየውኝ ያው ሄፓታይተስ ነው አለ ጉበት ስላለችኝ ደግሞ ሌላ ላይክ የፋርማሲው በቂ ትሪትመንት ነበር ይሰጠኝ እንደገና እሷ ጋር ሙሉ ይሄ አልትራሳውንድ ምናምን ተነሱ ሲታይ እሱ ነው በቃ እንትን አልኩኝ አልহামዱሊላህ ምናምን ማር ምናምን ጓደኛ ጎረቤት ምናምን ሁሉም ሰጠኝ ጣፋጭ ነገሮች ምናምን በሱ ደህና ሆኖ ከዛ ደህና መሆናቸው ሲገባኝ ዋናው ዶክተር ጋር ሲሄድ በቃ ይሄ ሲዘሩ የተከሰተው በሄፓታይተሱ ነው ስለው ዞሮ ሲዘሩ ተከስቷል በቃ ስለዛ እንዳዲስ መቀጠል አለበት አለኝ ያው ተጀመረ ማለት ነው ሲዘሩ በሰዓቱ ግን የነበረው ስሜት ምን ይመስላል ይከብዳል በጣም ምንሽ እንደናት ምናምን ሆነሽ ደግሞ ነገሮችን እንትን ማለት ትንሽ ይከብዳል ግን ምንድነው የሆነ ሰዓት ምናምን ከሰው ጋር ቁጭ ብዬ ሳወራው ምናምን ነው እንጂ ሆድሊ በሰይ በሰዓቱ ግን በጣም ጠንካራ ሰው ነኝ እና ኢቭን ትሪት አደራረጌ ምናምን እንዲበሉ ቶሎ ብሉ ቶሎሽ በተለይ ሄፓታይተሱ የሲዘሩ ምናምን ጊዜ እኔ በጣም እንትን ነኝ ነገሮችን ሃንድል ማድረግ ነበር ግን ከሆነ ወይ ወጣ ስልከ ቤት ምናምን ነገር ትዝ ሲለኝ በቃ ያለህን ማማረር የለብኝም ግን ትንሽ አሪፍ ላይ አልነበርኩም በጣም ከባድ ነበር በሰዓቱ ስራ ቦታ ምናምን ራሱ ሰበብ ፈጥሬ ነበር ለማልቀስ እንትን ማለት የነበረው ብቻ አልহামዱሊላህ እንዲ እያለ ነበር ከዛ በመሐመድ በትልቁ ልጅ ደግሞ ምን ተከሰተ እዚሁ ሁኔታ ላይ ያለሽ ወይስ ይሄኛው ከዚህ ይሄ ሄፓታይተስ ከመከሰቱ ደግሞ ላይክ ይሄ አሁን ሄፓታይተሱ ግንቦት አይደል ታህሳስ 29 አካባቢ ማለት ታህሳስ ገና አካባቢ ላይ ተከሰተ አይኑ ትንሽ እየቀላ ምናምን አስቸገረኝ ይሄ ኖርማል ሁለቱም አይን ነው ላይክ እኔን እንደምታይ ምናምን ንጹህ እንትን ነው ምንም የሚያሳይ ምልክት አልነበረም እሺ ከዛ የሱን ደግሞ እንዲ እንትን አለ እስቲ ለቼክአፕ ምናምን ሄድኩበት ሆስፒታል ማለት እስቲ እንትን ይሄ አለርጂ ነው የሚሆነው ነው ያለችው ዶክተሯ አይታው አይን ቀላ ነው ቀላ እሺ ከዛ ይሄ አለርጂ ነው የሚሆነው ነው ያለችው ዶክተሯ እና እንዳልኩሽ ምንም አይነት እንትን የለውም ምልክት የለውም ንጹህ አይን ነው ምናምንና ስኔ ቼክ ያረጋችው ዶክተር አየችውና ይሄ ግራ አይኑ ያያይ አይደለም ማለች ለኛ ወርዶ ነው ያያይ አይደለም ብላ ያው ሰጠቻት ወረቀቱን ማለት ነው የቼክአፑን ውጤት እንዴ ምን ማለቷ ነው ብላ እሷ ራሱ ዶክተሯ ግራ ገባት ከዛ ተነስታ እስቲ አብረን እንየው ብላ ስትሄድ ወጣለች የመረመረችው ዶክተር ወጣለችና እሺ አይ ቆይ እስቲ ሰኞውና በደንብ ይታያል አለችን ማለት ነው ሰኞ ተከደ ሰኞ ሲኬድ በደንብ ታየ ምናምን መነጽር ሌንሶች እየተቀየሩ ምናምን ታየ በቃ ላይክ የግራ አይኑ የማየት እንትኑ በጣም ትንሽ ነው ኦልሞስት ያያይ አይደለም ወደ ማለት እንዳልሽኝ ከዛ በፊት ምንም አይነት ምልክት የለውም ኖርማል እይታ ነው የሚያየው የመቅላት ምናምን የሚባለው ምልክት ራሱ ምንም አልነበረም ምንም የለም እኔ ያውልሽ ልጅ ሲወለድ ቼካሩ ይባላል አይደለ እንደዚህ እጅ እንደሚከተላችሁና ምናምን እኔ እሱን አርግ ያለው እጄን በማረክ ሰዓት ይከተለኝ ነበር ሁለቱም አይኑ ይከተለኛል ስለዛ
እኔ ይሄ እንዲህ አይነት ችግር ይፈጠራል ብዬ ደግሞ ጭራሽ አላሰብኩም። ምንም አይነት ምልክት አላየሁም። ኢቭን ይሄ ክሮስ ማድረግ መንሸዋረር ነገር የለውም። አይኑ ንጹህ ነው እንደምታዩ ማለት ነውና ለኔ ትንሽ ከባድ ነበር። ከዛ አዩ ትንሽ ደግሞ የነሱ ምንድነው እስካሁን የት ነበራችሁ ላይክ እኛ ላይ እንደ ንዴት ነገር ሆኑ። እስካሁን የት ነበራችሁ? እሺ አሁን ሶሉሽኑ ምንድነው? እስካሁንማ አላወቅንም። ምንድነው ሶሉሽኑ? በቃ ህክምና የለውም፣ ጠብታም የለውም፣ ግላስም አናዝም፣ አንድ አይኑን ብቻ ጠብቁ ምናምን ብለው ነው ያሰናበቱንና እሺ አንዳንዴ እና እኔ አሁን ሁለት አይነት ስሜት ውስጥ ሆንኩኝ። አንድ የልጅ አይን በዚህ መልኩ እንዲ ነገር እንትን መነገሬ ለኔ መርዶ ነው። በዚህ በኩል ደግሞ ይሄ ነዳማውን እንዴት ልለፈው? ይሄን ሲነግሩኝ እሱ 8 አመት ከምናምን ሆኖ ነበር እና አይን ደግሞ 8 አመት ላይ በደንብ ማቹር ያረጋልና ከ8 አመት በፊት የሆኑ ነገሮች ተደርሰው ትሪት ቢደረጉ እንትናቸው ኢፌክቲቭ ይሆናል፣ ውጤታቸው ኢፌክቲቭሊ ይሆናልና ለኔ ከባድ ነበር። ነዳማ ውስጥ ገባሽ እንዴ? እኔ እናቱ ያለው እንዴት ሳላቅ የሚለው ማለት ነውና ለኔ ከባድ ነበር። ቢስሚላ ስቲል አልፏል ምናምን ግን እንትን ስትያቸው ደስ ማይሉ ጊዜዎች አሉ ለኔ። ከዛ እንትን አልክ ማን ነው ሶሪ ማሚ በጣም ደግሞ የሚያሳዝንሽ ትንሽ የዋህም አይነት ልጅ ነው የመጀመሪያ ልጅ ምናምን ደግሞ ነው እና አታውቅም ነበር ወይ? እንዴት አልነገርከኝም? አስተማሪዎች ምናምን ኢንፎርም አላረጉኝም። አንተ ሳታውቅም ነበር ወይ? ፕላስ ደግሞ የኔን መረባበሽ ምናምን ሲያይ ሁኔታዎች እንዳልኩሽ በዚህ በሀዘንም ላይ ነኝ ነዳዋም ላይ ነኝ እና ስለው ምንድን ነበር ሲለኝ የነበረው እንዴ ቆይ አንቺ አይቶ ነው እንትን የምትይው በጣም ጥያቄ እኮ አበዛችሁብኝ ምናምንና በሰዓቱ ቤተሰብ የሚመጣና እስቲ ጨፍን አሁን ምን ይታየሃል ምናምን ይለዋል። ከዛ እሱ ምንድነው የሚታየው ሲባል ምንድን ነበር መልሱ? ቀኙ ተሸፍኖ በግራ ምን ይታየሃል ሲባል እንትን ቢጫ ነገር ብዥ ያለ ነገር ማለት ብዥ ያለ ቢጫ ነገር ነው የሚታየኝ እንጂ ምንም እንትን አይለኝም። እና አልገባውም እሱ በእይታ እንደዛ እንደሆነ ነው የሚገመተው። አዎ ለሱ በቃ ላይክ እንዴት እንዲ ሁላ ምን ሆና ነው አይነት ነገር ውስጥ ነው የገባው። በኋላ ላይ ስንረባበሽ ምናምን ቤተሰብ ዱዓ ተብሎ ምናምን እርዲክ ሲባል ምናምን ነው ቆይ ግን ሁላችሁም እያያችሁ ነው እንዴ እንደዚህ እየሆናችሁ ያላችሁ ታልኝ ማለት ነው በጣምና ያው ትልቅ ሰው ቢሆን ላይክ እንዲ ምናምን ትልቅ ሰው ቢሆን ለሱ ከባድ ነበር መሰለኝ አይደል? ይሄኛው እንዴት ያሳልፈው ነበር ምናምን ላይክ አይንህ እያየህ ነበር ጠፋ እንደማለት ነው የሚሆነውና ለኔ ከባድ ነበር አልহামዱሊላህ። ከዛ በአጋጣሚ ጓደኞቼ ምናምን ተናሉና እስቲ ዶክተር አቦነሽ ጋር ሪኮመንድ አረጉኝ። ሄድኩኝ አየችው። እንዴት አታቂም ነበር ስለኝ አላቅም ይሄን ያህል ጊዜ አው በቃ ግራ ገባት። እስቲ ለማለም ግን ተከስቶ ቢሆን የሚታወቅ ነገር አለ ከጊዜ በኋላ መጀመሪያ ያያየ ሆኖ በመሃል ያው ዶክተር ጋር ካልሄደ ይሄ ልጅ ግን አሁን እንትኑ ከተከሰተ በኋላ ነው የገባኝ ቼክ አፕ ሊያረግ ይገባል ልጅ ነው በየጊዜው አይኑን ምኑን ቼክ ሊያረግ ይገባል። በኔ ቤት ደግሞ በቃ ላይ ካሪፍ እናት ነኝ እንደዚህ ሳረግ በራስ ቤት ተከስቷል ምናምን ከዛ ደግሞ የምታዩ ነገር ቢኖር በርግጥ ተጠራጠሪያለሽ። እሱ ላይ ግን ምንም አይነት ምልክቶችን አታይም ነበር ምንም አይነት ማለት ነው እና እስካሁን ምንም አታይም ምንም አይነት ምልክት አላሳየሽም ስትለኝ ምንም ይሄ ሊቀላ ይችላል ምናምን ይሄ ድሮፕ አለች አይደለም የምታጥበው እሱን ገዝቼ ላረግለት ይችላል ልክ ይሄ ማንኛውም ልጅ እንደሚገጥመው ፋይናሊ መነጽር አዘችልኝ ምናምን ትሪት ይደረጋል ምናምን እና ተስፋ ያለው ይመስልሻል ስላት በቃ እንዳንቺ ብርታት ይወሰናል እሺና ስለዛ በዚህ በኩል ያለው ነገር ሃንድል አድርጌ መጠንከር አለብኝ አልኩኝ። በቃ መነጽር አርግ ምናምን ከሱ ጋር ትግል ነበረ እስቲ አሁን ነው አምኖ ምናምን መቀበል የጀመረው
በቃ ትሪትመንቱን ጀመርኩለት ማለት ነው። እና በእንትን እና ልክ በመጀመሪያው ቀጠሮ ስንሄድ እንዴ አለች እንዴት እንዲተቀየረ አለች ለውጣለሁ አው ማለት በሁለት ወር ውስጥ የሚጠበቅ ለውጥ አልነበረም። ጥሩ ተቀይሯል አለች። አልহামዱሊላህ እናም አሁን ደግሞ እቺ እይታዋ መሻሻል ጀመረች። ላይክ አሁን ብዥ ያለ መታየት ጀመረው ማለት ነው። መጀመሪያ ምንም ቢጫ ነገር ነበረ። አሁን እንዲ ሲሆን ደግሞ ይሄ ብሬን መልእክቱን ወደ ግራም አይን መላክ እንዲችል ምን ማድረግ ነው? ቀኝን አይኑን ፓንች ማድረግ ማሸክ እሱ ነው በጣም ኢፌክቲቭ ትሪትመንት ማለት ነው። እሺ እና እሱን ደግሞ ጀመርኩኝ በሁለተኛው ቀጠሮ ሲሄድ እና ምንድነው እሱን ትንሽ ቤት ሆነሽ ምናምን በደንብ ፓንች ቢያረክ ደግሞ በጣም ኢፌክቲቭሊ እሱ ነገር ለውጥ ያመጣል። ግን ምንድነው ያው ልጅ አይደለ ይጨንቀዋል፣ ጭንቅላት ይጨናነቅብኛል። ይንሳረግማ በአላህ ተይናልኝ ብቻ እንዲ እያለ ግን ጥሩ ተቀየረልኝ አልহামዱሊላህ እንዲ እያለ እና ባለፈው አሁን በአመት ከመናምኑ ያው ሁሌ 2 ወር 3 ወር ምናምን ቼክአፕ አለው። ግን በየቼክአፑ ፕሮግረስ ያረጋልኝ ሄደ። ባለፈው ግን በጣም ሲሄድ እኔ ዶክተር በጣም ደስ አላት እና እኔም ደስ አለኝ። እንዲህ አይነት ለውጥ አይቻላይ አላቅም እና እንትን ሆነችበት በጣም እንዲህ አይነት እንትን አላየውምና አሁን እያየ ነው ምናምን የሚጠየቀውን ጥያቄ ኦልሞስት ሁሉ ነው የሚመልሳል። አልহামዱሊላህ ትንሽ በቃ ቀረብቲ 10-15% ነው በእሱ ያው በኔ ካልኩሌሽን ነው እንግዲህ በእነሱ አላቅም። በዶክተሮቹ ይታና እንዴት ነው ዶክተር ማለት አረ በጣም ጥሩ ነው ያለውና እስቲ ፓንች ይሄ ማሸጉ ላይ ምናምን በደንብ ጣሪለት እንጂ ይሄ ጥሩ ፕሮግረስ ላይ ነው አለችኝና ያው አሁን እዚህም እስከመጣው ድረስ ዋና እንትን ምለው በቃ ከዛ በኋላ ግን ማለት ነው ልጅ አልፈኝም እንዲ ሲሆን እስቲ አንድ አይነን ሸፍን ማለት ጀመርኩኝ። አው ምክንያቱም ይሄ ነገር early ታውቆ ቢሆን ኖሮ ከዚህም የፈጠነ ሶሉሽን ይኖረው ነበር ነው። እኔ የሆነ ነገር ደግሞ ከደረሰብሽ በኋላ ነው ስለዛ ነገር ብዙ ኢንፎርሜሽን መስሰሚውና አው ከሊም ልጅ እኮ እንዲሆኑ ከሊም እኮ እንዲሆና ምናምን ነገር ሰማው። ከዛ በኋላ ግን ከዛ ቤት ምንም አይነት ኢንፎርሜሽን የለኝም ምናምንና ከዛ ሁሉም በየቤቱ አውና ዶክተር ባለፈው እህቶቹንም እንዲቼክ ምናምን አስደርጌ ነበርና ምን አለችኝ ማንኛውም ልጅ በየአንድ አመቱ ቼክአፕ ሊያረግ ይገባል። በተለይ ደግሞ 7-8 አመት ከመምላታቸው በፊት ያለውን ፕሮግረስ መከታተል ይፈልጋል። ምክንያቱም ከ8 አመት በኋላ እንትኑ አዝጋሚ ነው የሚሆነው። ከ8 አመት በፊት ከሆነ ግን ውጤቱ በደንብ ጥሩ ውጤት ነው የሚገኘው ኢቭን ችግር ከተገኘ ማለት ነው። እና በቃ በዛለፈን አልহামዱሊላህ እንግዲህ ይሄ የብርታትንም ውጤት ነው የሚያሳየው። አልহামዱሊላህ በአላህ ነው። አልহামዱሊላህ አሁንም እንግዲህ በዚህ ቀጥሎ ጤንነቱ ሙሉ ለሙሉ እንዲመልስልሽ ምኞታችን ነው። አሜን። አፍታርፍት ቆይተን እንመለሳለን። ውድና የተከበራችሁ ተመልካቾቻችን እናትነትን እየተከታተላችሁ ስለሆነ እጅግ አድርገን እናመሰግናለን። ከአፍታርፍት በኋላ እንመለሳለን። መልካም ቆይታ። ውድና የተከበራችሁ ተመልካቾቻችን ካፍታ ረፍት ተመለስን። እየተከታተላችሁን ስለሆነ አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ሂዱዬ እንግዲህ የተለያዩ ነገሮችን እያነሳን ነበር። በተለይም ደግሞ ልጆቻችንን በጥንቃቄ ማየት እንዳለብን የተለያዩ እንቅስቃሴዎችንም በማድረግ ከአይናቸውም ጋር የተያያዘ ሌላ የተለያዩ አይነት ከአንገት በላይ የሆኑ የመስማትም የተለያዩ ነገሮች ሊከሰቱ ይችላሉ። እነዚህ ነገሮች ደግሞ ልጆቻችን ላይ ትኩረት በማድረግ አንዲ ልብ ማንላቸው አይነት ነገሮች ተከስተው ዋጋ የሚያስከፍሉ ነገሮች እንዳይሆኑ ከወዲሁ ጥንቃቄ እንዲያደርጉ ያንቺ ያለፍሽበት ህይወት ትልቅ አስተማሪ ነገር ነው ብዬ አስባለሁ። ታዲያ ግን በዚህ ህይወት በመታሳልፊበት ጊዜ የተለያዩ ቻሌንጆች ወደ ህይወት ሲመጡ አንዳንዴ ያጠንከረው አጀግነው ብርቱ ሴት አድርገው ያሳልፋሉ። አንዳንዴም ደግሞ በተቃራኒው ሌላ ማንነት ሰጥተው ሊያልፉ ይችላሉና አንቺ በዚህ በተከሰተው ከልጆች ጋር በተገናኘ የነበረው ቻሌንጆች ላንቺ ምን ሰጥቶሽ አለፈ? እንትን ነው ላይክ ይሄ ሴትነት መሆን ያለብሻል አይደለም ምናምን ግን
የማልፈልጋትን ጠንካራ እናት ሆንኩኝ። ያው ጥንካሬም ልክ ያስፈልገዋል እንደኔ እንትን ግን በቃ ፕላስ እንዳልኩሽ ነው በጣም ከባዱ ወላይ ከባዱ ስሜት ነዳማው ነው። ነዳማ በጣም ከባድ ነገር ነው ለካና ምናልባት ባልሰራ ምናምን ይሄ ልጅ ላዮች ሊሆን ምናምን በያስባለሁ ግን ያው የቀደር ጉዳይ ነው በቀደር አምናለሁ። ግን ምንም አሁን እኔን አይትሽ እንደማጠረጥሪው ነበር የሱ እይታ ንጹህ ነበር እንዳልኩሽ አይኑ ምኑ ማለት ነውና እስቲ ላውን ትላንትና ስፖርት ቤት ሲሄድ አውልቆት ሄዶ ነበር። ያው ስፖርት ቤት ስለማይመች ቤት አስቀምጦት ምናምን ይሄዳልና ትላንትና በአጋጣሚ አርጎት ሄዶ መነጽር ተጠቃሚ ነው እንዴ ልጅሽ ነው ያልይምልሽ ምንም እንትን ስለሌለበት ማለት ምንም ምልክት ነገር ስለሌለበት በቃ ከመነጽር ውጪ እና እንዳልኩሽ ነው ቀደር ነው። ግን እቺ ጠንካራዋን እኔን ሰራኝ ሳላስበው ሰራኝ ባልፈልግም ጠንካራዋ ሴት ሆንኩኝ። ለምን አልፈለግሽም? አልፈልግም ማለት ምንድነው ራሱ ኖ ፊሜን ካራክተር ይሄ ለሁሉ ነገር እንትን ለሁሉ ነገር እንትን ምን አይነት ማለት ለሁሉ ነገር አለሁኝ የምትል ምናምን አይነት ሴት በቃ ላይክ ሴትነትን ነበር እንትን ማድረግ ምፈልገው የሆነ ሰዓት ላይ ግን ሳላስበው ጠንካራ ሴት ሆንኩኝ። ገባሽ? ይሄ ከማንም ምንም ማትጠብቀው በራሷ የምትቆመዋን አይነት ሴት ሆንኩኝ። በፊትም ያ ነገር ነበርና እሱን ትቼ ይሄ ሴት ልጫወት ፈልጌ ነበርና ሳላስበው እየጠነከርኩኝ ሄድኩኝ በነገራቶችና አልহামዱሊላህ ያው ሁሉም ያለ ውሳኔ ነው። አልহামዱሊላህና ያው እንደነገርኩሽ ማሚ እንትን ነው አላህ ደግሞ አላሳፈረኝም። በሁሉም ለውጥ አግኝቻለሁ። ያው እዚህም ስመጣ በዋናነት ለሌሎች እናቶች ያው ብዙ ነገር ሰራሁኝ ማለት ሳይሆን ያው በእናትነት ፕሮሰስ ውስጥ ገና ይሄ ጀማሪ ነው። ገና የኔ ልጆች በጣም ትንሾች ናቸው እና ያው ለሌላው ግን መማሪያ ቢሆን እርሊ ቢገኝ እንደ አይነት ነገሮች ቢገኝ አሁን እኔ ቶሎ ነሂባን ራሱ ያኔ እና ምንድነው የተፈጠረው ነገር ደግሞ ቶሎ አክሰፕት አድርጎ ቶሎ ቅብል አድርገሽ ወደ መፍትሄ እንትን ማለት አው እና ጠንካራዋን ሳላስባት ተሰራች ማሻአላህ። እስኪ አሁን ደግሞ አንድ መልእክት አለ ላንቺ ነው እሱን እንስማ። ሂዱ ለኔ በጣም የምወዳትና የማፈቅራት ልጄ ናት እና የመጀመሪያዬ እናቴም እህቴም ልጄም ናት። ሁሉንም ምትተካ ናት እና ሂዱ በጣም መወዳት ልጅ ናት። በጣም አክባሪ ናት። ቤተሰቦቿን የምትወድ ልጆቿን የምትወድ እና እንኳን ለቤተሰቦቿ ለባዳ ሁላ በጣም የምትራራ ሩሩህ ልጅ ናት። በጣም እጀ ሰፊ ናት። ጥሩ ሰውን አክባሪ ናት። ለሁሉም ታናሽ ታላቋን የምታከብርና ለሁሉም ሰው ፍቅር ሙስሊም ክርስቲያን አማትለይ በጣም አክባሪ የሆነች ልጅ ናት። በጣም 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 ቃላት ያጥረኛል እንዲህ ብዬ ለመናገር። እጀ ሰፊ ናት። ከአቅሟ በላይ ነው። በጣም በቃ የምታስበው ሁሉ በጣም ቅን እና በጣም ለልጆቿ ደግሞ በጣም ታታሪ ልጅ ናት። በልተው የሚያድሩ አይመስላትም። ልጆቿን በጣም ትወዳለች። በጣም አክባሪ ናት። ለልጆቿ በጣም ፍቅር አላት እና በቃ በልተው ምግብ የሚጠግቡም አይመስላትም እና ልጆቿን በጣም ጥሩ ትምህርት ቤት ጥሩ ቁርአን ጥሩ ስነ ምግባር እንዲኖራቸው በጣም ጥረት ታደርጋለች። ከአቅሟ በላይ ነው በጣም ጥረት የምታደርገው። አላህ ትልቅ ደረጃ እንዲደርሱ አላህ ያደርግላት። ጤናና እድሜ ይስጣት። በደህና ደረጃ አላህ ያደርሳት እና የሂዳያ ነገር በጣም እጀ ረጅም ናት። በጣም ሆደ ባሻ ናት። በጣም በጣም ፍቅር እኔ ለሷ ያለኝ ፍቅር እኔ እንጃ እንዲህ ብዬ መግለጽ አልችልም።
አላህ በጤናና በሰላም በፍቅር አላህ ያኖርልኝ። ከክፉ ነገር አላህ ይጠብቅልኝ። በጥሩ ደረጃ አላህ ያድርሳት። የልጆቿን እሸት ምትበላ ልጅ አላህ አድርጋት። አልহামዱሊላህ አንድም ቀን እኔ ቀልቤን ሰብራኝ አንድም ቀን ከኔ ጋር እንደዚህ ሆነን እስካሁን ድረስ አልহামዱሊላህ በጥሩ በፍቅርና በመሐባ ነው ያለነው። አንድም ቀን ይሄ ነው ብዬ እህመልባት ነገር ምንም ነገር የለኝም። እኔ እንጃ ብቻ የሷን ነገር እንዲህ ብዬ መናገር በጣም ቃላት ያጥረኛል። ሽክራን። ሂዳያ ለኔ በጣም ጥሩ ልጅ ናት። ከምንም ከማንም በላይ እንደ ልጄም እንደ እህቴም እንደ እናቴም ናት። ሂዳያ ሰውን አክባሪ፣ በጣም የምታስብ አሳቢ፣ ለትንሹም ለትልቁም የምታስብ እና ትንሹንም ትልቁንም የምታከብር እና ለቅን አሳቢ ናት ሂዳያ። ስለ ሂዳያ ይሄን ብሎ ለማለት በጣም ለመዘርዘር ቃላት ያጥረኛል እና ወላ ባዕዳትን ዘመዳትን ክርስቲያን ሙስሊማትን ሁሉንም አክባሪ፣ አርቆ አሳቢ፣ ለሁሉም ደግሞ እጀ ሰፊ፣ ለሁሉም ደግሞ አቅሟ ፈቅዶ ለሁሉም ብትረዳና ብትንከባከብ ደስ የሚላት አርቆ አሳቢ ልጅ ናት እና ለልጆቿም ደግሞ በልተው የሚያድሩ አይመስላትም እና ቢበሉም በልተው የሚጠጉም አይመስላትም እና አላህ ደህና ደረጃ ያደርስላት። ወግ ማዕረጋቸውን ደርሳ ለማየት ያብቃት። ሂዳያ ብቻ ይሄን ብሎ ማለት በጣም ስለ ሂዳያ ተናግሬ መጨረስ አልችልም። አላህ ካሰበችው በላይ አላህ ምኞታን አሳክቶላት ለማየት ያብቃን እላለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ስሜ አላፍ እባላለሁ። ዛሬ ስለ ሂዳያ ከብዙ በጥቂቱ የማውቀውን ለመናገር ነው። ሂዱ ማለት የሶስት ልጆች እናት ስትሆን የአንድ ወንድና የሁለት ሴት መንታ ልጆች እናት ናት። ሂዱና እናትነትን በብዙ መልኩ ማብራራት ይቻላል። እንደው በጥቂቱ እናትነትን በተግባር አንድ ሴት እናትነትን በተግባር ስትኖር ሂዳያ ማለት ናት። ለልጆቿ በሁሉ መልኩ አራያ ለመሆን የምትጥር ያላትን ሁሉ አሟጣ ለልጆቿ የተሻለውን ጥሩ የተባለውን ነገር ለማድረግ የማትቆፍረው ጉድጓድ የሌለ በዘመናዊ ትምህርት ቢባል በቁርአን ቢባል ስፖርት በማሰራት ካራቴ በማስገባት ማለት አቅሟ በቃሽ ቢላት እንኳን አቅሟን ለማሳደግ እየጣረች ልጆቿ ላይ ኢንቨስትመንትን በልጆቿ የምትሰራ በጣም መልካም እናት ናት። በእምነታቸውም በጣም ጥሩ ደረጃ ላይ እንዲደርሱ በቁርአን በየተለያየ ጊዜያቶች ራሷም ሌሊትም እየተነሳች እየቀሰቀሰች ካላት የስራ ጫና ሳይገድባት በጣም በጥሩ መልኩ ልጆቿን ለማሳደግና ለመቅረጽ የምትለፋ መልካም እናት ናት ሂዳያ። እንግዲህ እኔ ለሂዳያ የምነግራት እግዚአብሔር አምላክ ረድቷት የልጆቿን ፍሬ እንድታይ ቁጭ ብላ ለካ ይሄ ነበር ለዚህ ነው ልፋቴ ብላ እግዚአብሔር እንድታመሰግን ነው ፈልገው። እግዚአብሔርም እንደሚረዳት አምናለሁ። ሂዱዬ አንቺ በጣም ጀግና እናት ነሽ። ለልጆችሽ ከአቅምሽ በላይ ያለሽን የምትሰጪ እናት ነሽ። በጣም ታታሪ የስራ ሰው ነሽ። በስራ ላይ እንግዲህ እኛ በስራ ነው የምንተዋወቀው። ስራ ላይ ምንም ስራን ሳትንቅ ሁሉንም ስራ በሚፈለገው ይሄ ገድቦኛል ይሄ ነው ያ ነው ሳትል ምክንያት ሳትፈጥር በተቻላት መጠን ያለውን ስራ ሁሉ እውቀቷን እያሳደገች ለመስራት የምትጥር በመማር መታምን ዲግሪ ማስተርስ እያለች ከዛም ደግሞ ኮርሶችን በመውሰድ አጫጭር ኮርሶችን በመውሰድ በጣም ራሷን አፕግሬድ የምታደርግ ልጅ ናት። ሂዱዬ አንቺ በጣም ደግሞ በጣም ሀሳብ አመንጪ ሰው ነሽ። በጣም ስለምወደው ነው የባህሪሽን ማለት ነው። በጣም ነው የምታፈልቀው። ከዛ ደግሞ ተግባራዊ ለማድረግም በቃ ወደ ኋላ አትልም ማለት ነው። ዛሬ ካለችበት ነገር ለማሻሻል በጣም በቃ የምትሄድበት ርቀት ይገርመኛል ሁልጊዜም ማለት ነው። ለለውጥ ደግሞ በጣም ዝግጁ ናት።
ከዚህ በተጨማሪ በዚህ ሁሉ ቢዝነስ ልጆች ቤተሰብ ኤንዘን ደግሞ በቃ ለበጎ ስራ ያላት ቀናነት በጣም ይገርም ነው። በየትኛው መጣበብ ውስጥ ለበጎ ስራ ለመልካምነት በቃ ሂድ ያለች ማለት ነው። ራሷን አጣባ ሰውን ማስጨነቃ አስቸግራም ቢሆን ለመልካም ነገር በቃ ሁሉንም ሰው ነው የምታነቃው ለበጎ ስራ ማለት ነውና ይሄ ደግሞ እግዚአብሔር አምላክ የሚወደው የተቸገረ መርዳት ማሰብ ምክንያት መሆን እግዚአብሔር የሚወደው ነገር ነው። አይለውጥብሽ። እግዚአብሔር አምላክ ልጆችሽን፣ እናትሽን፣ አባትሽን፣ ቤተሰብሽን የምታስቢው ያቀድሽው ፕላን ያረግሽው ነገር ላይ እስክትደርሺ ድረስ ሳትደክሚ በዚሁ ኢነርጂ ቀጥለሽ ፍሬያቸውን ለማየት ያብቃሽ ነው የምለው። አመሰግናለሁ። ጤና ይስጥልን እንደምናችሁ ተመልካቾቻችን። ሂዲያ ማለት ለእናቶች አርያ የምትሆንና ለልጆቿ ብርሃን የሆነች እናት ነች። ፈጣሪዋን የምታምን በእምነቷ በመጽናቷ የልጇን ብርሃን የተካች እናት ነች። ለምናገረው በጣም ቃላት ያጥረኛል። እግዚአብሔር አሁንም ይርዳት። በጸሎት እናስባታለን። እግዚአብሔር ከሷ ጋር ይሁን። አሜን አሜን። ጉዳረክሽ ኬት ያገኘሻችሁ ቀሰበሰብኳቸው። ለዚህ እንግዲህ በዋናነት የተባበረችኝ ጓደኛሽ አላፍ ካልተሳሳትኩኝ እሷን እጅግ አድርጌ አመሰግናታለሁ። እስኪ ምን ተሰማሽ የሚለውን ደግሞ እንስማ ካንቺ። እናትነት ብለሽ እኔን አስለቀሽኝ። አዩ ያለ ፕሮግራም ያስለቀሽኝ። አልሐምዱሊላህ ሁሉም በአላህ ነው። ያው ምንም ነገር ጅማሮ ነው። ያው ምንድነው በጤና በተለይ ደግሞ በልጆች ነገር ሲሆን አንዳንዴ ራስ ነገር ሲሆን ትንሽ የነሂቡ እንደሚድን ምናምን ስለማቅ ጓደኞቼ የሚያማክሩኝ ምናምን ስለነበር እሱ ላይ ኖርማል ነበርኩኝ። የማመድ ጊዜ ግን አስተግፍሩላህ በጣም ራሴን ለማጥፋት ምናምን የተመኘሁባቸው ምናምን ነበሩና ግን ከልጅ ባለፈ ደግሞ እናት አባት አለሽ እና በተለይ ቤተሰቦቼ ላይክ እኔ ማጎል የምታጎይበት ሰው ይኖራልና በሰዓቱ ግን ምንድነው የምትገቢበት ሞድ አንድና አንድ ልጅሽን ነው የምታስቢው ምናምንና ከመኖር ብዙ አለና አልহামዱሊላህ አስተግፍሩላህ ለዛ ለተሳሳትኩበት እሳቤና ምኞቴ አልহামዱሊላህ ያው ሰበርኩ ባልልም በሰዓቱ ሪአክት ሳረግባቸውንም በተለይ የሆነ ጊዜ እንዲህ ቤተሰብ ስብሰባ ተሰብስቦ ማዘር ተነሳችና የሂዳያ ልጅ አለች ላይክ ለእሷ ሰርጀሪ ተሰርታ ነበር ሰው የመጣው ማለት ነው። የቤተሰብ ዱዓ ነበርና ብድግ ብላ ተነስታ ለሂዳያ ልጅ እንዲህ ነገር ተከስቶባታል ነው ያኔ እንትኑ ተጀምሮ ሰው አሚን ይላል። አሚን ማለት ለካ አሚንም ለማለት አቅም ያስፈልግሻልና አልহামዱሊላህ እኔ እንጃ ካብጀ ከሆነ አላቅም። ለኔ በጣም ከባድ ጊዜ ነበር ወላሂ ያው እንደናት እና አሚንም ለማለት አቅም ይጠይቃል እና እቺ ልጅ ስታለቅስ የልጅ አይን ጠፋ ብላ ስታለቅስ የራሷን አይን ልታጠፋው ነው ምናምን እያሉኝ ነበርና አዩ ዛሬ ተከጨልሽ ያለ አልহামዱሊላህ ይውላ ሲሆን ደግሞ አላህ ማዘር ምትለው ነገር ሁሌ ትለኛለች እናቴና ታላቅ እህት የለሽም ወንድምም የለሽም አላህ ወኪል ይዘዝልሽ ትለኛለችና ይውላ ሲሆን ዶክተሮቹ በሁሉም በሴቶቹም በሱም እየገጠሙኝ ያሉት ጥሩ የሚባሉ ዶክተሮች ናቸው አልহামዱሊላህ እንዳልኩሽ ጓደኛ ምንም የሆነ ሁሌ አንቺ እንዳይከፋሽ ደግሞ ስላንቺ ቴኬር የሚያደርጉ ሰዎች አሉ ሁሌ በዙሪያዬና እንዳልኩሽ ለቤቴ መጀመሪያ ልጅ ነኝ ምናምን እና እህቶቼ ልጆች ናቸው ሰፊ ጋፕን ያለን ምናምን ከኔ ከህቴ ምናምን ግን
በተለይ ቤተሰቦቼ ምናምን ትንሽ የአባቴ ነገር ብቻ አላህ ሀይር ጀዛቸውን አላህ ይክፈላቸው። ሁሉ ነገር ሞልቶ የማስደስታቸው አላህ ያርገን። ያው ትልቁ እንትኔ ደግሞ ኢንሻአላህ ልጆች ላይ መስራት ነው። ይሄ የኔ ልጆች ብቻ ሳይሆን ሁሉም ልጅ የተባለ ሁላ ጥሩ ህይወት ይገባዋል ብዬ ነው ማስበው። ልክም ነው እና እኔ ከጎዳና ላይ ያንዳንዱ ልጆች አሁን እንዲበስተው እየለመኑ ሳይ ምናምን በጣም ጥሩ ስሜት አይሰማኝም። ሌላ ሰው በሚያየው እይታ እኔ አላይም፣ በጣም ነው የሚከፋኝና ልጅ ደረቅ ዳቦ ይዞ ወይ የሚበላውን ሲለምነኝ ምናምን ራሴ ነው ሞክሰው። ይሄ እኔ ደርሼላቸው ለነዚህ ልጆች እኔ ባለመድረሴ ነው ይክፍተት የተፈጠረው ነው። እና አሁንም አላህ ብሎ ትልቁ ምኞቴ እሱ ነው። በቃ ልጆች ላይ መስራት ማንም ልጅ እንዳይራብ በቃ እንዳይራብ። በተለይ ደግሞ ጭራሽ በሀገርሽ በከተማሽ በምትኖሪበት ምናምን የተራበ ህፃን ላለማየት። ምክንያቱም አሁን ላይ በምግብ በምን ጥሩ እንትን ካሉ ነገ ጥሩ እነዚህ ልጆች ምን እንደሚደርሱ አናውቅምና እኔ ስለ ልጆች ነው ሁሌም ወሬ ስለ ልጅ ነው። የሚያቀኝም ሰው ምናምን ልጆች ላይ መስራት ነው። ኢንሻአላህ አላህ ብሎ በመፈልገው ደረጃ ብታይ የሆነ ሰዓት አሁን እንዲህ ያው ለሆነ ነገር ይጎልብሻል የሆነ ነገር እንትን ይላልና ስትኖሪ ምናምን ትንሽ ብቸኛ እናት ነኝ ምናምን ልጆቼን እኔ ማሳድገው እና እንዲህ ነው የምለው አላህ እኔ በኔ በዚህ በሶስት ልጆች ብቻ ልታስቸግረኝ እንዳይሆን አላህ ልክ እንደ ጓደኛዬ ማለት ነው። ወላሂ ነው የምለው እኔ በሶስት ልጆች በዚህ እኔ በወለድኳቸው በፍጹም አይሆነውን። ምክንያቱም እኔ ለነዛ ልጆች ለመድረስ ነው ሐሳቤና ኢንሻአላህ እሱ ላይ ለመስራት የሚፈልግ ሰው እንዲማግዝሻለሁ የሚለኝ ሰው ካለ በጣም ፈቃደኛ ነኝ። መንገዱን ይጠፋን የራስ ኑሮም ተጨምሮበት ምናምን ነውና ትልቁ ግቤ እኔ ልጆች ላይ መስራት ነው። የምታግዙኝ ሰዎች ካላችሁ ደግሞ በጣም ሙስተይድ ነኝ። በጣም ኢንሻአላህ አላህ ያሰብሽውን ሁሉ ያሳካልሽ። ወደ ማገባደጃ ጥያቄ መጥቻለሁኝና እነዚህ ብዙ ዋጋ የከፈልሽባቸው ልጆችሽ ወደፊት ምን ሆኖ ማየት ትመኛለሽ? ምን ትመኝላቸዋለሽ? እሱንና እስኪ ያው አላህ ከሁሉ በላይ አላህ ሳሊህ አርጋቸው ሳሊህ አርጋቸው። አሁን እንዲህ መሆን ነው የምፈልገው እንዲህ ማለት ነው የምፈልገው ምናምን ይሉሻል። አሁን ገና ያው አልጠራም። እኛ ምን መሆን ትፈልጋለህ ሲባል ዶክተር ወይ ፓይለት ምናምን ነው የሚሉና አሁን ማሚዬ በቃ ከመኪና ነገሮች ምናምን ላይ ነው ትኩረቱ። በደንብ ይሰራል እንደ አይነት ነገሮች ላይ ማለት በእንትን አቴንሽን ሰጥቶ ይሰራል እንደ አይነት ነገሮችና ብቻ የሆነ ሳሊ ሆኖ አላህ ሳሊህ ሚስት ገጥሞት ሳሊህ ልጆችን ወልዶ በሚፈልገው መንገድ አላህ ለሱ የተሻለው ያው አላህ የሚመርጥልን ይበልጣልና እንደዛ ነው። ነሂቡ ደግሞ የኔ ሴቶች በጣም እንትኖች ናቸው ለኔና ሴቶች ደግሞ ትንሽ ይከብዳሉ ለካ ማለት ለኔ ሲያስቡ ያቅማቸውን የእድሜያቸውን አይደለም ምናምንና እንደውም አሁን ይሄ ህመሙ እንዳለባቸው ምናምን አያውቁትም ኦልሞስት አሁን ስለሌለ ማለት ነውና አልহামዱሊላህ በጣም ደህና ሆኗል አሁን ያሉበት ስታትስና አልহামዱሊላህ በቃ አላህ በአፊያ ሳሊህ አርገው ሀቲማቸውን ያማሩ ልጆች ሳሊህ ልጆች እንዲሆኑልኝ እና አላህ ሳሊሆች ያርጋቸው ኢንሻአላህ። ሳሊህ ባሎች ለሴቶች ማለት ፌር አይደለም። አሁን ገና 10 አመት ምናምን ለሆኑ ልጆች እኔ ግን እንደዛ አይደለምና በስነ ስርዓት ዱዓ ሳረግ እንደዛ ነው አላህ ሳሊህ እነሱን ሳሊህ አርጋቸው ሳሊህ ትዳር ይግጠማቸው የሚፈልጉበት ይድረሱ። ለሀገር ለዲናቸው ጠቃሚ ልጆች አላህ ያርግልን። አሜን አሜን አሜን። እንግዲህ ጥያቄዎቼን እንዳልኩት አገባድጃለሁ ጨርሻለሁኝ። አሁን ግን ሰዓቱ እናትሽን አባትሽን በዙሪያሽ ያሉትን ሁሉ የምታመሰግኝበት ሰዓት ነው። ያው ያንቺ ካሜራ ነው። አልহামዱሊላህ እንግዲህ ሹክራን ይሄን እድል ስለሰጠሽኝ ሀይዬ። ያው
በቅድሚያ ወላጆቼ የኔ ወላጆች እንግዲህ ሁሉም ወላጅ ይለያል። ትንሽ የኔ ወላጆች ደግሞ በዝቅታም በከፍታም በሁሉም ነገር አልሐምዱሊላህ ካጠገቢ ናቸው። ስህተትን በማረም በመምከር በመቆጣት ትንሽ የኔዎቹ ይለያል። አልሐምዱሊላህ አላህ እድሜያችሁን ያርዝም። ያላህ የምፈልግበት ደረጃ እናንተ ያሰባችሁልኝ ደረጃ ደርሼ እናንተን ማስደስት ያአላህ በቀኝና በግራ ሀጅ ይዤ እናት አባቴን የሚሄድ ያርገኝ። ወላሂ ትልቁ እሱ ነው እንግዲህ ኢንሻአላህ። አፉ በሉኝ። ወላሂ ትንሽ አስቸጋሪ ልጅ ነበርኩኝ ልጅነቴ ምናምን በጣም በተለይ አባቴን በቀን ቀን ነበር ትምህርት ቤት የሚሄደው በቀን ቀን ማለት ነው። እና ምንድነው ሲላቸው ዛሬ ከሊን ተደባድባ ከሊን መታ ከሊን እንትን ብላ ምናምን ይሉኛልና እና ባራት ነበር በቃ እና ይገርማቸዋል እቺ ልጅ ምናምን የሱ ልጅ ናት ምናምን ነበር ሚሉት። የሱ እርጋታ የኔ እንትን አይገናኝም ነበርና አላህ ኸይር ጀዛን ይክፈልህ አባቴ በጣም ወድሃለሁ። እድሜ ይርዘም። እንግዲህ በዱንያ ላይ ያ ረቢ አስደስቼ የምናልፍ ጀዛህን የሚከፍል ያርገኝ። አባቴ በጣም ወድሃለሁ። እናቴም ለኔ ልዩ እናት ናት። በተለይ ደግሞ በጣም ልጅም ወጣትም ነገር ስለሆነች አሁን ሳገባ ስወልድ ምናምን ነው የሷን ቦታ ያወኩትና ማለት እንደ እናት ትሪት ማድረግ ራሱ የጀመርኩት አሁን በቅርቡ ነውና እንደ ታላቅ እህት እንደነበረና እናቴ የእናትነት ቦታዬን ለመስጠት እስካሁን አለማክበር ያፉ በኝ ወድሻለሁ። እድሜሽን አላህ ያርዝመው በአፍያ ረጅም እድሜ አላህ የልጆችሽን ፍሬ አይተሽ የልጆቼንም ነገር አይተሽ እና በጣም ጎበዝ ስትሪት ምናምን ከመሆኑ የተነሳ አሁን ቤት ላይ ልጆቼ ከኔ አሁን እንትን እያረጉኝ ነው እና ይሄ በርቼ የሚባል ነገር ደረሰብኝ መሰለኝ ማለት ነው። እኔን እንደ እናት ማየት ትታ አሁን ከሷ ጋር ሆኗል ወሬያቸው ምናምን። በጣም ትሪትመንት ላይ ጎበዝ ናት። አሁን ስራ በማመሽ በምብል ሰዓት እሷ ናት እያንዳንዱን ትሪት አርጋ ተንከባክባ መድኃኒት መውሰድ እንትን የምታረግልኝ ምግባቸው የምትቆጣጠርልኝ እያንዳንዱን ነገር ላይክ ጥየዋለሁ ማለት ነው እሷ ላይ እና ዛሬ ይሄ እኔ ማወራበት ሳይሆን እሷ የምታወራበት ጥሩ ነበር። ምናልባት ከጤና በተያያዘ ነገር ለማውራት የተሻልኩ ከሆንኩ ነው እንጂ ሞር ከኔ ይልቅ እሷ ናት እናት ለልጆቼም እናት እሷ ናት። ጓደኞቼ ምን ልበልሽ በቃ ሁሉም ጓደኞቼ በተለይ አላፊ ነው ላይክ ለኔ ታላቄ እህቴ እናቴ ታናሽም እንደ ሁሉ ነገር ነውና በተገኘው ሁሉ አጋጣሚ ሰው ሁሌ ይደግፋል። ላይክ እንደ ሰው እኮ ይደክማል። የደገፈሽ ነገር ይደክመዋል። እሷ ግን እኔ ደከመኝ ስትል አይቻት አላውቅም። ኤኒ ታይም እሷ ብቻ አይደለችም እና የሚገርምሽ ቤተሰቦቿ ጓደኞቿ ምናምን ሁሉ አሉልኝ ላይክ እኔ የሆነ ነገር በሆን አላህ አለ። ግን ይሄ ሰውኛ ላይ ከወላጆቹ ይቀጥሎ እሷ አለችልኝ ነው ብሎ አላፊና አላህ የልፋትሽን እኔን ማየት የምትፈልጊበት ቦታ አላህ ያድርሰን። ይሄም አለፈ ብለን የምናወራው ያርገን አላህ። አሁን በእንትን እንዳስለቀሰን በደስታ የሚያስለቅሰን ያርገን። ወላሂ በጣም ነው ማመሰግነው ስላለሽኝ። ደግሞ በጣም እድለኛ ነኝ። የልጆቼ እናት። ልጆችሽ ይባረኩ፣ በልጆችሽ ይው ሁሉም ዳርም። አሁን ጎረቤቴ ነበረች ፀሐይ ስቲል ጓደኛዬ ናት። በረካቱም ኤኒ ሰው አንዳንድ ቦታ ይደክማል እንዳልኩሽ፣ ግን ደግሞ መገኘት ማስፈልጊባቸው ቦታዎች አሉ። እሷ ግን ሁሌም ካጠገቤ ነበረች። ፀሐዬ ስራ ልጀምር ብላ በድራኝ የሆነ ነገር ብል ሰታኝ አይዞሽ ከጎንሽ ነው ይሄ የሞራል ድጋፍ ምናምን ሁሉ ነገር ሁሉምና በጣም አመሰግናለሁ ሁላችሁም ጓደኞቼ።
አለቆቼ አመሰግናለሁ ስለምትረዱኝ፣ ለሚፈጠርብኝ ክፍተት ሁሉ በሰዓቴ ሳልገኝ ስራዬን ሁላ በአግባቡ እንኳን ባልሰራ ለምትደግፉኝ አለቆቼን በጣም አመሰግናለሁ። የስራ ባልደረቦቼን፣ ጓደኞቼን ሁላችሁንም አመሰግናለሁ። የምትፈልጓትን ሴት ኢንሻአላህ እንድታዩ ደግሞ እመኛለሁ። አላህ ያድርሰን። አሜን። እንግዲህ ሂዱ የነበረን ቆይታ በጣም ደስ የሚል ነበረ። እዚህም ደግሞ እንግዳ ሆነሽ ስለመጣሽና ይህንን ቆንጆ ቆይታ እንድናደርግ ስለፈቀድሽ እጅግ አድርጌ ነው የማመሰግነው። በጣም አድርጌ አመሰግናለሁ። ያው ወላጆች ይማሩበት በሚል ነው እንጂ ለመድረኩ ብቁ ነኝ ብዬ አላስብም። ወላሂ አንቺ ካልሆንሽ ማን ሊሆን ነው የሚል የሆኑ ድምጾች ተሰሙኝ። እንዳልኩሽ ነው ወላጅ በጊዜ መድረስ የሚችል አድሬስ ማድረግ የምንችላቸው ነገሮች በጊዜ ብናገኝ በሚል ነው እንጂ ወላሂ እንትን አይለኝም። ግን ሹክራን በጣም አላህ ይስጥልኝ። እኛም እጅግ አድርገን እናመሰግናለን። ውድና የተከበራችሁ ተመልካቾቻችን የዛሬው የእናትነት ፕሮግራም የተከታተላችሁትን ይመስል ነበረ። ዛሬ ባለባበስ በኩል እንደዚህ ያሳመረችኝ ሳንታ ሂጃብ ናት። ሳንታ ሂጃብ ቤተል ወደ አደባባዩ ስትሄዱ ከኢስታንቡል ፕላዛ አጠገብ ታገኟታላችሁ። የተለያዩ ሂጃቦችን የተለያዩ አበያ ቦርሳና ጫማዎችን ታገኛላችሁ። ስፖንሰር ስላደረገችን እጅግ አድርገን ነው የምናመሰግነው። በዝግጅትና በማቅረብ በኩል ደግሞ አብሬያችሁ የቆየሁት ሀያት ወርማጎ ነበርኩኝ። ሳምንት በተለየ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።